ኩሪልቲጂ ነው አይ እነማን ናችሁ ከየት ነው የመጣችሁት የሚገባው እኮ አንቺ ነሽ የልትጂ ነበር እንዴ ግቢሽ እኮ የልትጂ ነበር ለምንድን ነው ልታመጪ ሞከርሽ ተሰብስባችሁ ሳያችሁ ደነገጥኩ እና ቢሆን ወደ ቤተሰቦች በጣም ደህና ነኝ አሁን ቢያንስ የተሻለ ሁኔታ ላይ ነው ያለሁት በጸሎታችሁ እያገዛችሁ ለንግድ አመቺ በሆነው በተክለ ሃይማኖት ለ30 ሰዎች ብቻ በወጣ ቅናሽ በ3 ወር ውስጥ የሚረከቧቸውን የንግድ ሱቆች ይዘንላችሁ መተናል። ፒያሳ ባለው ሳይት ግንባታና ሽያጩን በፍጥነት እያስኬደ ያለው ሜሪትስ ፕሮፐርቲ አሁን ደግሞ ከ14 ካሬ ጀምሮ አማራጭ ያላቸውን የንግድ ሱቆች ከ3.8 ሚሊዮን ብር ጠቅላላ ዋጋ ጀምሮ ይዞላችሁ ቀርበዋል። ይህን ውስን የማይገኝ ዕድል ለመጠቀም ፈጠን ብለው በ0921 074677 ላይ ይደውሉ። ሜሪትስ ፕሮፐርቲስ ምንም አይነት ነገር እንደዚህ ነገር የሆነ ነገር የለም። ጓደኛዬን ደግሞ እዛ ስታደርግ ካገኛችኋትና ከያዛችኋት ይሄ የራሷ ጥፋት ነው። ሲቀጥል ደግሞ ራሷ ናት በቃ ይሄን ነገር ራሷን ነፃ ለማውጣት ራሷን በነፃነት ለመልቀቅ እኔ ለማስያዝ ፈልጋን እንደዚህ ያለችው። ይሄ ነገር እኔ እንደምመስለኝ ሌላ ሰው ሊኖራት ይችላል። እኔ አላውቅም። እኔ በጊዜው አስጠግቻታለሁ። ማደሪያ ስትፈልግ ማደሪያ ሰጥቻታለሁ። መጠለያ ስትፈልግ እኛ ጋር መታ ተጠልላለች። መብላት መጠጣት ስትፈልግ ከኛ ጋር የበላሁትን የበጣሁትን ጠጥታ አብረን ኑረናል። እንደዚህ አኑረት ምላሿ ይሄ ከሆነ እኔ ስለሷ ምንም ቃል አይደለም። ግን ይሄንን ነገር የምትለው ነገር ሁሉ እኔ ጋር ምንም አይነት ነገር የለም። እኔና ጓደኛዬ ስንኖር ጠንቋይ የሚባል ነገር ሄደን አናውቅም። በመጀመሪያ ደረጃ ሲጀመር ጠንቋይም ራሱ ምን እንደሆነም አናውቅም በመጀመሪያ ደረጃ። ምክንያቱም የወረደ ደረጃ ህይወት ምኖር ልጅ ነኝ። እሱን ታውቃለች፣ ያው ውስጤን ታውቃለች። አብራኝ ስለኖረች ሁሉንም ነገር ታውቃለች። ሚስጥሬንም ሁሉ ነገሬንም ታውቃለች። ስለዚህ የወረደ ደረጃ በህይወት እንትኔ የወረደ እንደሆነ ታውቃለች። ጓደኝነታችንን ይሄን ሁሉ ነገር ስላደረኩልሽ ምላሽሽ ይሄ ነው? እንዳንቺ እኔ ለሰራውልሽ ውለታ ላስጠገውሽ ላኖርኩሽ ምላሽሽ ይሄ ነው? ውለታዬ ይሄ ነው? ንገሪኝ፣ ምንድነው የተፈጠረው? ያው አንቺ አይደለሽ እንዴ መጀመሪያ አባታችን መታከም አለበት ብለሽኝ ብዙ ነገር ውስጥ የገባ ነው። ምን በላ እስከናጣ ድረስ ተቸግረን ብዙ ነገር አሳልፈናል አይደለ? ስለዚህ ይሄን ጓደኛዬ ነሽ፣ እውነት ነው። እና እኔ ደግሞ ካንቺ በላይ ደግሞ አንቺ ነሽ የምታውቂ። የተሻለ ህይወት እንኖራለን። እሺ የተሻለ ህይወት እንኖራለን አላልሽኝ? የተሻለ ህይወት እንኖራለን፣ ገንዘብ ጥሩ እናገኛለን አላልሽኝ? ስለዚህ ለኔ ማለት ነው ከለላይ ነሽ ብዬ ነበር ማስበው። መጨቃጨቅ ብቻ አይደለም መጥተው ያና አንቺ የምትይው ቆይ ልቀቂያት፣ ቆይ ልቀቂያት። እንደዛ አይደለም። ቆይ ማስረዳት ያለብሽን ነገር ግልጽ አድርገሽ ተናገሪ መጀመሪያ። በእነዚህ አይነት መንገድ አይደለም ነገሮች የሚሆኑ። ተግባባን? መናገር ካልቻልሽ ነገሮችን በኃይል አይደለም መፍታት የምንችለው አይደለም። እኔ በጣም ነው የገረመኝ በመያዟ ራሱ። ሲጀመር ያችን እቃ አስቀምጦ መውጣት ይሄን ያህል ከባድ አይደለም። እኔ ሰው አለኝ ምናምን ስላልችኝ እንጂ ራሴን ባስቀምጦ ይችል ነበረ። ግን እኔ ሰው አለኝ፣ እኔ የተሻለ ከዚህ ይሄንን ነገር ያው አብረኝ እንደ እህቴም እንደ ጓደኛዬም ስለሆነች ሁሉ ነገር አማክራታለሁ። ቀጥታ ወደ አባትሽ ሄዳን እያንዳንዱን እውነት ማትናገሪ ከሆነ የኔ ባልደረባ ተጎድቶ ነው ያለው። እሱ እንደተጎዳ ደግሞ ያንቺንም አባት ከዛ በተጨማሪ የጎዳሻቸውን እያንዳንዱ ሰዎች በምትኩ አንቺ እንደጎዳ ነው ማደርገው። ተግባባን? እያንዳንዱን ነገር አድርጋለሁ። ያንን ከማድረግ ምንድነው ምናምን ነገር ስለው የሆነ ሰው አለ ሆስፒታል ታሞ እየተኛ እሱን ሰውዬ እንድትጨርሹ ነው የምፈልገው ምናምን ነገር አለኝ። እዚህ መንገድ አሳመንኳት። ከዛ እሷም ተስማማች። ገንዘቡ እንደምናገኘው ምናምን ስታክ ያው እሷም ያለችበት የህይወት ደረጃ መጀመሪያኛ ቤት ነበረች። አሁንም ደግሞ ራሷን ችላ ስትኖር ያን ያህል የጣመ ህይወት የላትም። ስለዚህ ህይወቷን የተሻለ አንድ እርምጃ ወደፊት እሄዳለሁ ብላ ስላሰበች እሷም ሀሳቤን ተቀበለችው። በተለያየ አይነት መንገድ እያለፈን ያለ ነው። ከዚህ በኋላ ግን ምንም አይነት ምረት ምንም አይነት ነገሮች ምናደርግበት ነው። ተግባባን? በእግዚአብሔር እኔ ነግራለች ሁሉንም አይደለም ምንም ሳላቅ እኮ ይሄንን ምን እኮ ነው እኔ መታሰር አልፈልግም። እባክህ እባክህ ተረጋጉ። ቆይ ተረጋጉ። መጀመሪያ እባክዎትን ተረጋጉ። አላስፈላጊ ነገሮችን እንደው ያርጉ። ተረጋጉ እባክዎት ተረጋጉ። አላስፈላጊ ነገሮችን አናድርግ። እባክዎትን ረጋ በሉ። ወጣሉ እኮ ተረጋጉ። እሺ ተረጋጉ። ቆይ ተረጋጉ። እባክዎትን ተረጋጉ። ተሙን ምንም አይነት ጉዳት ልናደርስበትም ልንገለውም አይደለም። እሺ እቃ አስቀምጪ ተብዬ ነበረ። እቃ ላስቀምጥ ነው የገባሁት እና ደግሞ አልገባውም። ያዛችሁኝ አይደለ? ግዴታ መስራት አለብን። እሺ እኔም ቤተሰብ የለኝም። ስለዚህ በአቋራጭ ሀብታም ለመሆን አይደለም ከድህነት ለመውጣት ነው የፈለግነውና እርሶ ልጅ የሺ ነች። የሺ ደግሞ ቀጥታ ግንኙነቷ ከአንዲት ጠንቋይ ጋር ነው። ያቺ ጠንቋይ ደግሞ የኔ ባልደረባ ደብድባ ወንድ ጋር ያለችውና ብዙ ነገር የምታደርገው። እባክዎትን ተረጋጉ። እሷም ሴት ናት።
ገና ህፃን ወጣት ናት። ሌላ ምን ትሰራለች? ቅድም የምትለው ወንጀሌ ቅብርጥሴ ምናምን የምትለው እዛው ጓደኛ ካልክ ወይ ምናምን ጠቋሚ ካልክ እዛው ሂደህ ማጣራት ትችላለህ። ልጄም ብትሆን ግን ምንም ችግር የለባትም። ህፃን ልጅ ናት፣ አንድ ፍሬ ልጅ ናት። ለሱ በጣም እርግጠኛ ነበረች ህይወታችን እንደሚቀይረው በጣም ማለት ነው። ስለዚህ እሷ የተስማማችበት ነገር ደግሞ እኔ የምስማማበታለሁ ከችግር እሱ ደግሞ ባለቤቴ የፈጸመችው ወንጀል ካለች ወደ ፈጣሪዋን ሄዳለች። በወቅቱ ነበር መጠየቅ የነበረባቸው። እሱን አታስታውሰኝ። የልጄ እናት አሁን ልነግርህ አልችልም። የለችም፣ በህይወት የለችም። ስራዬን በስነ ስርዓት አልሰራሁትም እና ምን አገባኝ ነው ያው እኮ ይኸውልህ፣ እሷ ደግሞ የማይሆን ነገር ውስጥ ነች ያለችው። አባቷ አይነ ስውር ነው። ስለዚህ ከባድ ነው ለእኔ ብሌን አይኔ ናት። የትልቀዋ ያው የትንሽ አዋቂ ናት። እሷ ትንሽ ብትሆንም እንደ ትልቅ ሰው ነው የምታስበው። እኔ ካለ እሷ መኖር አልችልም። ከኛ በላይ አውቆ ነውና እሱ የሚጠቁምህ። ፈለክ እንደዚህ በሩን ገፍትራ ገብታ አትጠይቅም ነበር። እና ሰዎች የምትላቸው ምናምን ተው፣ እሱን ተውና ይቅርብህ። ያው እኔ ባለቤቴ አታስታውሰኝ፣ ጊዜው አይደለም። እሷ ናት፣ ምንም የላትም። በልጄ ጋር አትምጣብኝ። ከፈለክ ለእኔ የፈለክ ነገር አድርግ። የምጠይቀው ነገር ካለ አጥራ። ማስረጃ መረጃ ካለህን ለእኔ የምትወቅሰኝ ከሆነ ውቀስ። በእሷ መታሰር ካለብኝም ጥፋት ኖሮባት ከሆነ ምን ልታሰርላት? ይሄ ነው የምልህ። መድኃኒት ሰታኝ ነበረ። መድኃኒት ሰታኝ ነበረ። የምን መድኃኒት ነው? ከጠንቋይ ምናምን ብላ ነው። የምን ጠንቋይ ነው የምታወሪው? ጠንቋይ ቤት ነው ያመጣሁት ብላኛለች። ደገመች እኮ አንቺ ታይ ብዬሻለሁ። ቆይ ለምንድን ነው በዚህ ልክ እርሶ እንደዚህ ይሆኑ ያሉት? ቤትሽ ነበር እኮ አይደል? ልገባ ነው። ወደ ልትሄጂ ነው እኮ ወደ ልትሄጂ ነው። እነማን ናችሁ? ኃላፊነቱን ልትወስጂ የሚገባው እኮ አንቺ ነሽ። የልትሄጂ ነበር እንዴ? ግቢሽ የልትሄጂ ነበረ። ለምንድን ነው ልታመጪ የሞከርሽው? ተሰብስባችሁ ሳያችሁ ደነገጥኩ። እና ቢሆንስ ግቢሽ አይደል እንዴ? ከቤትሽ ነው እኮ ከቤትሽ አይደል እየወጣን ያለ ነው። ምን አስሮጠሽ? ለምን ትሮጪናለሽ? ካሜራን አጥፋው። ና ሰዎች እያዩ ነው። ስለዚህ ካሜራውን አጥፋልና ወደ መኪና ነው። ዝም ብለሽ አሁን እዚህ ግቢ። ግቢ አንተ ወንበሩን አቀብሉኝ። ምንድን ነው ከኔ የምትፈልጉት? አስያዥ እያንዳንዱን ነገር ግልጽ አድርገሽ ትናገሪያለሽ። ምንድን ነው የምነግርህ ነገር? በዚህ ቦታ ላይ እንግዲህ ተመልካቾቻችን በምን አይነት መንገድ መሰላችሁ ያገኘናት? ከአባቷ ጋር የነበረንን ቆይታ አይታችኋል። አባቷ በምን አይነት መንገድ ከዛ ቤት እንዳስወጡንም ታውቃላችሁ። ድንገት ወተን እየሄድን ወደኛ መኪና እየገባን በነበርንበት ሰዓት ነበር እቺ ልጅ አይታን ደንግጣ ይሮጫቸው። በደንብ ነገሮችን አጣርተን ነበርና በር ላይ አጋጣሚ ያየችን ለመሮጥ ሙከራ አደረገች። በጣም ማለት ቤቷ ነው፣ አባቷ ማየት የተሳነው ነውና ምን ሆነ በላ እንኳን አልደነገጠችም። ስለ አባቷ ገና እንዳየችን ከኛ ሮጣ ነው የነበረው። የሰጠችን የነበረው ምክንያት ደግሞ በጣም አስቂኝ ነውና ለምንድን ነው ይሄ ነገር ሊሆን የቻለው? ማለት በምን አይነት መንገድ ነው እንደዚህ አይነት ነገሮች ይሆኑ ያለው? መጀመሪያ ለምንድን ነው የሮጥሽው? የሮጥኩት በቃ ተሰብስባችሁ ሳያችሁ ደነገጥኩኝ። በቃ ደነገጥኩኝ። ወንዶች ናችሁ፣ ተሰብስባችኋል፣ ማክስ ምናምን አልጋችኋል። በቃ ሳያችሁ ደነገጥኩኝ። ሴት ልጅ ነኝ፣ ደነግጣለሁ። ስለዚህ ደነገጥኩኝና ሮጥኩኝ። ምንም ነገር የለም ሌላ ነገር። እርግጠኛ ነሽ? አዎ፣ ሌላ ምን ሊኖር ይችላል? ይኸውልሽ ትሰሚኛለሽ፣ አሁን ለምን ወደዚህ ቦታ ላይ እንዳመጣነሽ በደንብ የምታውቂ ይመስለኛል። ወይም ደግሞ ነገር የለም እያንዳንዱ ነገር እያጣራን ያለ ነው። እኛ ላይ ያሉ ጠላቶች እየተነሱ ነው ያሉት ተመልካቾቻችን፣ እነሱን ደግሞ ለመያዝ የቻልነው ሙከራዎች እያደረግን ያለ ነውና በምን አይነት መንገድ ማን ምን ሰዓት ላይ ሊያጠቃ እንደሚችል አናውቅም። ተጠንቅቀን በተለያዩ አይነት ቦታዎች ላይ እያንዳንዱ ቆይታችን እያደረግን ያለ ነውና ለዛ ነው ቦታዎችን እየቀያየርን በቻልነው አቅም ነገሮችን ለማስተካከል የምንሞክረው። ስሚ፣ የገዛ ጓደኛሽን አግኝተናታል። በእሷ ጥቆማ መሰረት ደግሞ አንቺ ቤት መተን ነበር። ከአባትሽ ጋርም ቆይታ አድርገን ነበር። አባትሽ ምን አይነት ልጅ እንደሆንሽና ምን አይነት ባህሪ ሊኖርሽ እንደሚችል ነግረውናል። ነገር ግን እሳቸው የነገሩን እያንዳንዱ ነገር ትክክለኛ ነው ብዬ አላምንም። የተደበቀ ነገር እንዳለ ይገባኛል። እና ለምንድን ነው ይህ ሁሉ ነገር እየሆነ ያለው? ምን አይነት ነገር ነው የተፈጠረው? ንገረኝ እስቲ። ማለት ጓደኛሽ ብዙ ነገሮች ነግራኛለች። ከጠንቋይ ጋር ግንኙነት እንዳለሽ ጓደኛሽ እኛ ቦታ ላይ ወይ ደግሞ የኛ ባልደረባ ወንድማችን ተሙ ላይ ጉዳት ለማድረስ ገብታ ነበረ። እዛ ቦታ ላይ እንደሚሰራ ሰራተኛ ሆና በእጇ በፌስታል እቃ ነገር ይዛ፣ ይሄንን ነገር ደግሞ ቀጥተኛ ትዕዛዝ የሰጠችኝ እሷ ነች። ህይወታችን እንዲያልፍ በብዙ መንገድ ያሳመነችኝ እሷ ነች። የተሻለ ገንዘብ እንደምናገኝ የነገረችኝ እሷ ነች ብላ አንቺ ላይ ጠቁማለች። እሷ የጠቀመችኝ ነገር አለና ይሄ ነገር ከምታየዋለሽ? በጭራሽ ውሸት ነው።
እሷም ይሄንን ነገር እንደዚህ ካለች ራሷን ለማስመለጥ ያለችው የፈጠረችው ዘዴ ነው ወደ እኔ ለመለጠፍ የሞከረችው ነገር እንጂ እንደዚህ ነገር ምንም ነገር የማውቀው ነገር የለም። ሲጀመር እናንተ እኔ አላቃችሁም። ለምንድን ነው እናንተ ማጥቃት የምፈልገው? በመጀመሪያ ደረጃ ለምንስ እናንተ ማጥቃት ፈልጋለሁ? ለምንስ እሷን እልካለሁ? ምንም አይነት ነገር እንደዚህ ነገር የሆነ ነገር የለም። ጓደኛዬን ደግሞ እዛ ስታደርግ ካገኛችኋትና ከያዛችኋት ይሄ የራሷ ጥፋት ነው። ሲቀጥል ደግሞ ራሷ ናት በቃ ይሄን ነገር ራሷን ነፃ ለማውጣት ራሷን በነፃነት ለመልቀቅ እኔ ለማስያዝ ፈልጋ እንደዚህ ያለችው እንጂ ሌላ ምንም ነገር የለም። አባቴ ደግሞ ስለኔ ምን ሊል ይችላል? የሚያውቀው እኔ ሰርቼ ውዬ የምገባ ልጁ ነኝ። ጓደኛዬም ቢሆን ደግሞ ያስጠጋኋት ልጅ እኔ በጊዜው አስጠጋኋት። ከብዙ ነገሮችን አብረን ሼር አድርገን ችግሮችንም ደስታዎችንም አብረን አሳልፈናል እንግዲህ እና አሁን ላይ ለምን ይሄንን ማለት እንደፈለገች ለምን እንደዚህ ማድረግ እንደፈለገች ምንም አውቀው ነገር የለም። ግን ይሄንን የምትለው ነገር የፈጠራ ነገር እኔ ምንም አውቀው ነገር የለም። እዛው ራሷን አውጣጧት። ወደ እኔ ለመለጠፍ የምትሞክረው ነገር እዛው ራሷን ይዛችሁ እውነቱን እንድትናገር አድርጓት። እኔ ስለዚህ ነገር ምንም አውቀው ነገር የለም። ስለምን ፌስታል እንደምታወራ ስለምንም ወረቀት ምናምን ነገር እንደምታወራ ምንም አውቀው ነገር የለም። የምን ነርስ ምናምን ሲቀጥል ደግሞ እሷ ነርስ አይደለችም። ከየት መታ ነው ነርስ እኮ ታዲያ እዛ ቦታ ላይ ገብታ ገና ያገኘናት እዛ ቦታ ላይ እንደሚሰራ ሰራተኛ መስላ ወንድማችን ተሙ ላይ ጉዳት ለማድረስ ስትገባ ነበር የኛ ባልደረቦች ይዟት የነበረው። ይህ ማለት ደግሞ ቀላል ነገር አይደለም። የሆነ አይነት መንገዶችን አልፋ ነው የመጣችው። ይሄን ያህል ድፍረትም ልታገኝ የቻለችው የሆነ ከጀርባዋም ያግዛት ሰው ስላለ ነው። ማን እንደሆነ ስናወጣጣት ነው ወደ አንቺ ጥቆማ ሰጥታ ነው የነበረው። አንቺ ደግሞ ገና ከእናንተ እንደወጣን ነው ይሄን አንቺን ልናገኘሽ የቻለውና ይሄ ነገር እንዴት ሊሆን ይችላል? ይሄ ነገር እኔ እንደምመስለኝ ሌላ ሰው ሊኖራት ይችላል። እኔ አላውቅም። እኔ በጊዜው አስጠግቻታለሁ። ማደሪያ ስትፈልግ ማደሪያ ሰጥቻታለሁ። መጠለያ ስትፈልግ እኛ ጋር መታ ተጠልላለች። መብላት መጠጣት ስትፈልግ ከኛ ጋር የበላውን የበጣውትን ጠጥታ አብረን ኑረናል። እንደዚህ አኑረት ምላሿ ይሄ ከሆነ እኔ ስለሷ ምንም ቃል አይደለም። ግን ይሄንን ነገር የምትለው ነገር ሁሉ እኔ ጋር ምንም አይነት ነገር የለም። ሰው ሊኖራት ይችላል። ምናልባትም ደግሞ ሌላ ሰው ሊኖራት ይችላል። እኔ ጋር ስለምትኖር ብቻ እኔ ጋር መለጠፍ የለባትም። ወታ ከስንት ሰዎች ጋር ነው ኮንታክት የምታደርገው? ከስንት ሰዎች ጋር ነው የምትተዋወቀው? ስራ አላት። በስራ አማካኝነት ከብዙ ሰዎች ጋር ትተዋወቃለች ምናምን። ከብዙ ሰዎች ጋር ይሄን ነገር ልትሰራው ትችላለች። ስለዚህ እሷ ናት ብላ እኔ ጋር ስለመጣች ብቻ ምንም አይነት መረጃ የላችሁም። እኔ ለመሆኔ እናንተ ራሱ እኔ ለመሆኔ ምንም መረጃ የላችሁም አለች። እሷ ስላለች እውነት ነው። እቺ ልጅ እያዋሸችስ እንዴት አንቺ ላይ ልጠቁም ትችላለች? ምክንያቱም እቺ ሴት ልጠቁም ብላ ካሰበች እንግዲህ ከክፍለ ሀገር እንደመጣች ከክፍለ ሀገር ከመጣች በኋላ ደግሞ አንቺ ጋር እንዳረፈችና ብዙ ነገሮችን ያገሻሸት አንቺ እንደሆነች ነግራናለችና ይሄንን ሁሉ ውለታ የዋልሽላትን ሴት ከመሬት ተነስታ እያንዳንዱ ሰራች የተባለውን ወንጀል ወደ አንቺ የምታሳብበት ምንም አይነት ምክንያት የላትም አይደለ? እንዴት አንቺ ላይ የሆነውን ነገር ልታሳብብ ትችላለች? ማሳበብ ከፈለገች እኮ ብዙ ሰዎች እንደ ምክንያት ጠቅሳ ለኛ ማሳወቅ ትችል ነበረ። ትክክለኛና እውነት የሆነ ነገር ባትይዝ ኖሮ እኔ እንደምልህ እኔ አላውቅም። ይሄንን ለምን እንዳደረገችና ለምን ይሄን ማድረግ እንደፈለገች ምንም እየገባኝ አይደለም። እኔም ለራሴ ማለት ነው ጥያቄ ነው የሆነብኝ የምታደርገው ነገር። ግን እሷ ምናልባትም ትክክለኛ ወንጀለኞቹን ላለማጋለጥ እያደረገችው እየሸፈነችው ያለው ነገር ሊሆን ይችላል። እኔን ለነሱ መከለያ ከበር እያደረገችው ሊሆን ይችላል። ምን ይታወቃል? ይቺ ልጅ የምታደርገው ነገር በማስረጃ እኮ የተደገፈ ምንም ነገር የላችሁም ከሷ ቃል ውጪ ማለት ነው። የሷ ቃል ለኛ ከበቂ በላይ ማስረጃ ነው። በዚህ ሰዓት ላይ አይደለም የአንድ ሰው ቃል ማስረጃ ይቀርና እንደዛ ከሆነ እኮ የሁለታችንም ቃል እኮ መወሰድ አለበት። ያንዳንዱ ነገር ምን አጣራ ነው? እሷ ስላለች ነው አይደል ያመንካት። እኔ የምምለውን ደግሞ ልታምነኝ ይገባል። የማታምንበት ምክንያት ምንድን ነው? እኔ ለማታምነኝ ምክንያት ለምን? አንቺ የምትናገሪው ነገር ይኖራል። አባትሽ ጋር ስንሄድ ያገኘነው እንግዳ የሆነ ባህሪ አለ። በእርግጥ የነገረን ነገር እውነት ይሁን ውሸት የምናጣራው ነገር ቢሆንም አንቺ የምታያቸውንም ነገሮች እያንዳንዱ እናምናለን ማለት አይደለም። ምክንያቱም እሷ ከመሬት ተነስታ ይሄንን ነገር ልትል አትችልም። የእሷንም ቃል እንደምናጣራ ሁሉ ግን አንቺ የምትናገሪያቸውን አንቺ ጋር የተፈጠሩትን እያንዳንዱ ነገሮች ማጣራታችን አይቀርም። ከዛ ውጭ ደግሞ እንደ አንድ ንጹህ ሰው እኛ ከዚህ ቤት ስንወጣ እያንዳንዱን ነገር መናገር ትችይ ነበር። ብዙ ነገሮችን አጣርተን ነበር እዚህ ቦታ ላይ ነበር ነውና ወደ እናንተ መኖሪያ ቤት ከሄድን በኋላ እናንተ መኖሪያ ላይ ከአባትሽ ጋር ቆይታ አድርገን ስንወጣ ነበረ አንቺን አግኝተንሽ የነበረውና በሰዓቱ የአባትሽን ሁኔታ ለማወቅ አልነበረም የሞከርሽው። የኛ ማንነት ለመጠየቅ አልነበረም የሞከርሽው። ከኛ እግሬ አውጪኝ ብለሽ ለመሮጥ ነው። ማን እንደሆነን አታቂም። ምን አይነት ሁኔታዎች እንደተፈጠሩ አታቂም። ዝም ብለሽ ነበር አይትሽን የሮጥሽውና ይሄ ደግሞ ቀላል አይደለም። ምክንያቱም አንዲት ሴት ከግቢዋ ሰብሰብ ያሉ ሰዎች ሲወጡ እንደዚህ አይነት እርምጃዎች ትወስዳለች ብዬ አላምንም። ምንም አይነት ነገር ከሌለ ሊሆን ይችላል። አሁን ለምሳሌ እናንተ ወንዶች ናችሁ፣ በጣም ብዙ ናችሁ። እንደማየው ከሆነ
እኔ ደግሞ አንድ ነኝ እና አባቴ ምን ሆኖ ነው የሚለው ነገር አያሰጋሽም? ከዛ በተጨማሪ ደግሞ ማንነታችንን አታውቂም እኮ አይደል? ምን ለማድረግ እንደመጣችሁ ማንነታችን ካላወቅሽ ለምን ይሄ ነገር ሊያስፈራሽ ይችላል? እንደውም አለማወቅህ እኮ ነው ሲጀመር ሰውን ሊያስፈራው የሚችለው። ምክንያቱም እናንተ ምን እንደሆናችሁ ከየት እንደመጣችሁ ምን ለማድረግ እንደመጣችሁም ጭምር ምንም አውቀው ነገር የለም። ልክ ሳያችሁ ደነገጥኩኝ፣ ሮጥኩኝ። ደግሞም እናንተ እርግጠኛ ነኝ እኔን ፈልጋችሁ እንደመጣችሁ ታስታውቃላችሁ። ሩጣችሁ አንገቴን ይዛችሁን ያስገባችሁኝ። ቆይ እናንተ ምንድን ነው የምትፈልጉት ከኔ? እነማን ናችሁስ? ምንድን ነው የምትፈልጉት ከኔ ማለት ነው? እኔ በጣም ጥያቄ ሆነብኝ። ምክንያቱም እኔ በሰላማዊ ቤቴ ውስጥ ለመኖር ከውጭ ወደ ቤቴ ስገባ ነው ያገኛችሁኝ አይደል እንዴ? ምን ሳረግ ነው ያገኛችሁኝ? ምንም እኮ ስሰራ አይደለም ያገኛችሁኝ፣ ስራመድ ነው ያገኛችሁኝ አይደል እንዴ? ስለዚህ ምንድነው እኔ አሯሩጣችሁ የመያዝ እናንተ ራሱ እንትን ያነሳሳችሁ? ስንኛውን ባልደረባችን ጉዳይ ላይ ነው ያለው። ምናልባት የእኛ ማንነት ካላወቅሽ ደግሞ መርማሪ ጋዜጠኞች ነን። ብዙ ወንጀሎችን የምንመረምር፣ ብዙ የተጎዱ ሰዎችን እንባ የምናብስ፣ ብዙ በዳዮችን ብዙ ወንጀለኞችን ለህግ የምናቀርብ ሰዎች ነን። ካላወቅሽን እያንዳንዱን ነገር መርምረን ደግሞ ምንደርስበት ነው የሚሆነው። አንቺ አለሽ ከተባለው ጠንቋይ ጋር ያለሽ ግንኙነት ካለ ይህንን ነገር የምናጣራ ነው የሚሆነው። ከዛ በተጨማሪ ደግሞ ያቺ ጓደኛ የምትያትም ሴት ዋሽታይን ከሆነ እያንዳንዱን ነገር ግልጽ አድርጌ ነው። እሷም ከኛ ጋር ነው የምትገኘው፣ አንቺም እዚያው አለሽ። እያንዳንዱ ነገር የሚጣራ ነው የሚሆነው። ከእሷ ጋር ያለሽ ግንኙነት የእጅ ስልክሽ እኛ ባልደረቦች ጋር ነው የሚገኘው። ስለዚህ እሱ መመርመር እንችላለን። ከዛ ውጭ ከአባትሽ ጋር ያለውን እያንዳንዱን ቆይታ የምናደርግ ነው የሚሆነው እና አባትሽ ጋር ጭምር የተደበቀ ነገር ካለ ወይ ያወሩት ነገር እውነት ይሁን ውሸት እያንዳንዱ ነገር ግልጽ አድርገን ማወቃችን ስለማይቀር ራስሽንና ለምትናገሪው ነገር ትክክለኛነቱን በደንብ እያገናዘብሽ ብታወሪ መልካም ነው። ከዚህ በላይ አቅሜን ላውጥ አልችልም። ብዙ ነገሮችን ላጣራ እችላለሁ። ከዛ በኋላ አንቺ ላይ የሚደርሰው ነገር ግን በጣም የከፋ ነው የሚሆነው። ተግባባን? ስለዚህ ንገሪኝ። እኛን ስላላወቅሽ ልትሮጪ ሞክረሻል። ጓደኛሽ የተናገረቻቸው እያንዳንዱ ነገሮች ውሸት ሊሆኑ እንደሚችሉና አንቺም የራስሽ እውነት እንዳለ ነው እየተናገርሽ ያለሽው። ከጓደኛሽ ጋር ያለሽ ግንኙነት ምን ይመስል ነበር? እቺ ያለሽ ከተባለችው ጠንቋይ ጋር አንቺም ጓደኛሽም የጋራ አምልኮ ወይ ደግሞ እሷ ጋር እየሄዳችሁ የራሳችሁን ነገር ታደርጉ ነበረ? እኔና ጓደኛዬ ስንኖር ጠንቋይ የሚባል ነገር ሂደን አናውቅም። በመጀመሪያ ደረጃ ሲጀመር ጠንቋይም ራሱ ምን እንደሆነም አናውቅም በመጀመሪያ ደረጃ። እና እኔና ጓደኛዬ ስንኖር ለማንኛውም ሰው ምናምንለው አምላክ አለን፣ ምናመልከው አምላክ አለን፣ የራሳችን እምነት አለን። ከዛ ውጪ ስለ ጠንቋይ ምናምን የምትለው ነገር ምንም የምናውቀው ነገር የለም። እኔን ጓደኛዬን ደርሰን አናውቅም እዛ ጠንቋይ የምትለው ቦታ ላይ። እኔ ከየት መጥቶ ይሄ ጠንቋይ የሚለው ቃል አፍህ ላይ እንደተለጠፈ ምንም አልገባኝም ለእኔ ራሱ ማለት ነው። ስለዚህ እኔ ከጓደኛዬ ጋር ስኖር እንደ ማንኛውም ሰው እንሰራለን። እምነት ቦታ መሄድ ካለብን ሄደን ጸልየን ልንመለስ እንችላለን ምናምን። አንተ ደግሞ አሁን የምትለኝ ነገር ባልደረባዬ ታሞ ባልደረባዬን ለመግደል ምናምን እንዴ? ቆይ እንደዛ ለምን ትለኛለህ? ሲቀጥል ደግሞ እኔ ተራ ግለሰብ ነኝ አይደል እንዴ? እናንተን መርማሪ ጋዜጠኞችን ለመግደል ለምን አስባለሁ? ለምን ብዬ እናንተን ለመግደል ፈልጋለሁ? ምክንያት አለኝ? የለም። ለምን ገላችኋለሁ? እናንተ እኔ ጋር ደረሳችሁብኝ፣ እኔ እናንተ ጋር ደረስኩባችሁ። እሷ ሳንቺ ላይ ለመጠቆም ምን አይነት ምክንያት አላት? አላቅም። እሷን እኔ አረ ነው ለምን እንደዚህ እንዳለች እኔ አላቅም። በመጀመሪያ ደረጃ ሲጀመር እሷን ነው እውነቱን ማስወጣት ያለባችሁ። እሷ ሰው ስለጠቆመቻችሁ ብቻ እውነት ነው ማለት አይደለም። እንደዛ ብላችሁ መቀበል የለባችሁም። መርማሪ ጋዜጠኞች ናቸው አይደለ? እውነቱን ነው አይደለም ታስወጡት። ስለዚህ ለምን ይሄንን እንዳለቻችሁ ትክክለኛው መረጃ ተቀበሉ። እኔ አብሬያት ስላለሁ ብቻ እኔን አሳልፋለሁ ሰታ ነገሮችን ደባብሳ ለማለፍ ሊሆን ይችላል ልጅቷ ይሄንን ያለችው። ምን ይታወቃል? እውነት ነው ብለህ ለምን ትቀበላታለህ? እኔን አሁን እውነት ነው ብለህ ለመቀበል በጣም ከብዶሃል አይደለ? ስለዚህ እሷ ነገር እንደማጣራ ነው እንጂ ልነግርሽ የምችለው የምትናገራቸው ነገሮች እውነት ናቸው አይደለም። እሷንም እንደዚህ በጥያቄ አፋጥጠህ ምናምን እውነቱ እንድትነግርህ አድርግ። እውነቱ የት ጋ እንዳለ እሷ እርግጠኛ ነኝ ታውቃለች። ወደ እኔ ለመለጠፍ ብላ ራሷን ነፃ ወጥታ ምናምን እርግጠኛ ነኝ ከጀርባዋም ሌላ ሰው ሊኖሩ ይችላል ምናምን ራሷን ነፃ ወጥታ ከነዛ ሰዎች ጋር ግንኙነቷን ትቀጥላለች። አንተ እንደምትለው ደግሞ ያን ሰው ለመግደል ሀሳብ ካላቸው ነገሩን ሁሉ ወደ እኔ ጠቅልላ ሄዳ ከነዛ ሰዎች ጋር ነገሮችን አገናኝታ ልጨርሰው ትችላለች። በቀላሉ እኔን አስይዘች እሷ ከግብረ ብሮቹ ጋር በነፃነት ትኖራለች። አየህ አይደል? ትክክለኛው ወንጀለኛ መያዝ አለባችሁ። በቃ ባጭሩ እኔን እንትን ማለት የለብህም። በቃ እኔ የምነግርህ ነገር ይሄ ነው። እሺ እንግዲህ አንቺ እኔ ጋር ለምታያቸውን እያንዳንዱ ነገር ግልጽ አድርገሽ ተናግረሻል። እኔ ደግሞ እያንዳንዱ ነገር አጣርቼ ወደ እውነቱ የመድረስ ዋነኛ ኃላፊነት ያለብኝ ሰው ነኝ። ስለዚህ ጓደኛሽንም ወደዚህ አመጣታለሁ። አንቺ ጋር የተፈጠረውንም እያንዳንዱ ነገር እንግዲህ በጣም ግራ የሚያጋባ ነገር አንቺና አባትሽ ላይ ይቻለው። ያን ግራ የሚያጋባ ነገር ደግሞ በቻልኩት አቅም ለማጣራትና የተፈጠረውን እያንዳንዱ ነገር ግልጽ በሆነ መንገድ ለማወጣጣት ሞክራለሁና እንዳየውሽ ከሆነ ደግሞ በጣም በጥሩ መንገድ የምትናገሪ እያንዳንዱ ነገር በደንብ ማስረዳት ችግር የሌለብሽ አይነት ሰው ነሽ።
ጓደኛሽ ደግሞ በተለየ ሁኔታ አንቺ ላይ ጣቷ መቀሰርበት ምክንያት ይኖራል ብዬ አላስብም። ነገር ግን ሁለታችሁም እዚህ ቦታ ላይ በማምጣት ደግሞ የምታወሩት ነገር ይኖራል። እሷ ከመሬት ተነስታ ወደ አንቺ ምንም ነገር ልጠቁም አትችልም። አንቺም ደግሞ እንግዲህ እየተናገርሽ ያለሽው ነገር እውነት ይሁን አይሁን እርግጠኛ ባልሆነ፣ ምክንያቱም በተለይ እውነት እንዳልሆነ እንዳረጋግጥ ያደረገኝ አንዳንድ ማጣራቶችን ሳደርግ የተለየ ስራ ወይ ደግሞ የምትተዳደሪበት ነገር እንደሌለ ነው ማውቀው። አብዛኛውን ጊዜ ከአባትሽ ጋር እንደምታሳልፊ አባትሽም ጭምር የነገሩኝ ከአባትሽ ጋር ብዙ ጊዜው እንደምታሳልፊ ነው እና እንደዚህ አይነት ግንኙነት ላይ ካለሽ ደግሞ በእንደዚህ አይነት መንገድ ካልሆነ ፋይናንሻሊ ጥሩ ልትሆኚ ትችላለሽ ብዬ አላስብም። ስለዚህ በደንብ የምናጣራ ነው። ከዛ ውጭ ግን ሌላ የምትተዳደሪበት ነገር ወይ ደግሞ ገንዘብ ማግኛ መንገድ አባቶች አይነ ስውር ናቸው። እንግዲህ ለቃሉ በጣም ይቅርታ ተመልካቾቻችን፣ ያው ማየት የተሳናቸው ናቸውና ቤታቸው ውስጥ ነው የሚኖሩት። አንቺ ደግሞ አባትሽን በማስታመምና አብዛኛውን ጊዜሽን ከሱ ጋር በማሳለፍ ነበረ እንደምታጠፊ የተነገረኝና ይሄ ሁሉ ነገር ከሆነ በምን አይነት መንገድ ነው የምትተዳደሩት? ብቸኛ ልጅ አንቺ ነሽ፣ ሌላ ገቢ የላቸውም። ምንድን ነው መተዳደሪያሽ? ያው ተባራሪ ስራ የተገኘውን እሰራለሁ። የተገኘው ማንኛውም በዚህ ኑሮ ውድነት ተባራሪ ስራ ያንቺና አባትሽን እያንዳንዱን ፍላጎታችሁን ይሞላል? ፍላጎታችን ባይሞላም ለጊዜው የጉሮሯችን መክፈቻ አናጣም። ግዴታ እንደ ማንኛውም ሰው በፊ ያቀርበን ምናምን ባንበላ ለጊዜው ግን ሽሮ አናጣም። ሽሮ በእንጀራ አናጣም። በቃ በቂ ነው እኮ በቃ ከበቂ በላይ ነው። ሰው እኮ እንዳቅሙ ነው እንጂ እንደ ጎረቤቱ አይኖርም አይደለ? ስለዚህ ግዴታ ያ ሁሉ እኔ አባቴ ሌላ ታሪክ አባቴ በዛው ቤት ሌላ ነገር እያለ የሚያስቸግር ሰው አይደለም። ሰርች ያቀረብኩለትን አሜን ብሎ የሚቀበልና አብረን የምንበላ ሰዎች ነን። ጓደኛዬም እንደዛ ጓደኛዬም ያገኘችውን ትሰራለች። ከዛ መግዛት ያለብንም ገዛስተን እንገባለን። በቃ በቂ ነው። ጓደኛሽ እንግዲህ ብቻዋን እንደምትኖር ነበር ስትነግረኝም የነበረውና መጀመሪያ አካባቢ ነው አንቺ ጋር እንድታርፍ አድርገሻት የነበረው። ከክፍለ ሀገር በመጣች ሰዓት ነው ከአንቺ ጋር ቆይታ እንድታደርግ የነበረው እንጂ ከዛ በኋላ የራሷን ኑሮ እንደምትኖር እሷ ከነገረችኝ ነገር አንጻር ስነሳ ደግሞ ያላችሁበት የህይወት ደረጃ በጣም ትንሽ አስጊ ስለነበረ ገንዘባችሁን ወደ ጥሩ መንገድ ለማምጣት የተሻለ ኑሮ ለመኖር ስትሉ ነው ይህንን እርምጃ የወሰዳችሁትና እሱ ላይ ይህንን ነገር ካደረጋችሁ በኋላ የምታገኙት ገንዘብ በጣም ሻላልና የተሻለ እንደሚሆንም ነበረ ከአንቺ ቃል የተገባላት ለጓደኛሽ። አዘቤ ይሄ ነገር እሷ ለማሳመን እጅግ በጣም የሚረዳትን ነገር መርጣለች። በጣም ጎበዝ ናት። ምክንያቱም የወረደ ደረጃ ህይወት ምኖር ልጅ ነኝ። እሱን ታውቃለች፣ ያው ውስጤን ታውቃለች። አብራኝ ስለኖረች ሁሉንም ነገር ታውቃለች። ሚስጥሬንም ሁሉ ነገሬንም ታውቃለች። ስለዚህ የወረደ ደረጃ በህይወት እንትኔ የወረደ እንደሆነ ታውቃለች እና እሱን ለመከበሩን ለመሸፋፈን ገንዘብ ስለሚያስፈልጋት ምናምን በሚለው ሰበብ ለማሳመን እናንተን በጣም ጥሩ ሙከራ አድርጋለች። ግን እውነታው እንደዛ አይደለም። እኔ ገንዘብ ለማግኘት ለምን ለፋለሁ? ለዛሬ መበላው መጠጣው ካገኘ ስለ ነገ ምን አሳሰበኝ? ስለ ነገ እኮ አምላክ ነው አይደል እንደሚሰጠን። ስለ ነገ ምን አሳሰበን? ጠንቋይ ጋር መሄድ አለብኝ ስለ ነገ ለማስተካከል? ስለ ነገ ለማስተካከል ሰው መግደል አለብኝ? የለብኝም። ባለኝ ነገር መኖር እችላለሁ። ውሃም ጠጥቼ ልተኛ እችላለሁ። ምን ችግር አለው? ሰው እኮ ባለው ነው የሚኖረው አይደል እንዴ? ግዴታ ስላልበላ ስላልጠጣ ይሞታል እንዴ? ሰው አንድ ሰው አንድ ቀን ባይበላ ይሞታል? አይሞትም። ስለዚህ ውሃም ጠጥቼ ልተኛ እችላለሁ ከአባቴ ጋር የሰላም እንቅልፍ። እንደዚህ አይነት ታሪክ እኔ አላቅም፣ ሰርቼም አላቅም። በህይወት ዘመኔ እንደዚህ አይነት ነገርም ሰምቼም አላቅም። አንተ ስትለኝ ብቻ ነው ዛሬ የሰማሁት። ስለዚህ እሷ ልጅ እኔ ጓደኛዬ ነች። በእርግጥ ግን ይሄን ነገር ለምን መስራት እንደፈለገችና ለምን ይሄን ነገር ማድረግ እንደፈለገች ራሷን በደንብ ጠይቃት። ከራሷ ነው መልሱን ልትሰማው የምችለው። በጣም ጥሩ። እንግዲህ ተመልካቾቻችን በቻልነው አቅም እያንዳንዱን ነገር ለማጣራት እንሞክራለን ማለት ነው። የሷ ጓደኛ እኛ ጋር ነው የምትገኘው። ስለዚህ እያንዳንዱን ነገር ደግሞ ግልጽ አድርጋ የምትናገርበት ሰዓት ደርሷል ማለት ነው። ስለዚህ ጓደኛዋን ወደዚህ እናመጣታለን። የተፈጠረው ነገር ምንድን ነው? ጓደኛዋ ጋር ያለው እውነት ምንድን ነው? እሷስ እየነገረችን ያለው ነገር ምንድን ነው? ሮጣ ማምለጧ፣ አባቷ ጋር ትንሽ ግራ አጋቢ ነገር ማየቴ፣ የተፈጠረው ነገር ትንሽ ውስብስብ መሆኑ ለእኔ ግራ ቢያጋባኝም ጓደኛዋ ደግሞ መታ የበለጠ ነገሮችን የምታጠራበት ሰዓት ደርሷል ብዬ አስባለሁ። ስለዚህ ጓደኛዋን ወደዚህ አስገብቼ ደግሞ በጋራ ቆይታ የምናደርግ ይሆናል ማለት ነው። እስከዛው ድረስ አብራችን ቆዩ። ለንግድ አመቺ በሆነው በተክለ ሃይማኖት ለ30 ሰዎች ብቻ በወጣ ቅናሽ በ3 ወር ውስጥ የሚረከቧቸውን የንግድ ሱቆች ይዘንላችሁ መጥተናል። ፒያሳ ባለው ሳይት ግንባታና ሽያጩን በፍጥነት እያስኬደ ያለው ሜሪትስ ፕሮፐርቲ አሁን ደግሞ ከ14 ካሬ ጀምሮ አማራጭ ያላቸውን የንግድ ሱቆች ከ3.8 ሚሊዮን ብር ጠቅላላ ዋጋ ጀምሮ ይዞላችሁ ቀርበዋል። ይህን ውስን የማይገኝ ዕድል ለመጠቀም ፈጠን ብለው በ0921 074677 ላይ ይደውሉ። ሜሪትስ ፕሮፐርቲስ።
ለምንድነው የማትናገሩ? በእግዚአብሔር እኔ ታውቂያለሽ አይደል ያለንበትን ሁኔታ ለምን አትናገሪም? እውነቱን እኔ ነግሬዋለሁ። የማውቀውን ነገር ንገሪው እባክሽ። የምን እውነት ነው የምነግረው? ቆይ ግን አንቺ ማለት የምን እውነት ነው የምነግረው እንዴ? ኧረ በእግዚአብሔር ይኸውልሽ አንድ ነገር ማስረዳሽ ነገር ማለት ነው። የሆነ ነገር ከሰራሽ የሆነ ጥፋት ከሰራሽ መጨረሻ ላይ ድፍድፍ አድርገሽ እኔ ጋር ማምጣት የለብሽም። እኔ እኮ አስጠጋሁሽ አኖርኩሽ እንጂ ምንም ያደረኩሽ ነገር የለም አይደል እንዴ? ስለዚህ ለሰራሽው ነገር ኃላፊነት መውሰድ አለብሽ። አንቺ ትልቅ ሰው ነሽ አይደል እንዴ? ስትያዢ ስትጋለጪ ወደ እኔ እያመጣሽ የምጠፈጥፊው ምንም ነገር የለም። ገብቶሻል አይደለ? ትልቅ ሰው ነሽ። ስራ ወጥተሽ የምትሰሪው ትልቅ ሰው ስለሆንሽ ነው አይደል እንዴ? አይደለ? ስለዚህ ኃላፊነት የሚባል ነገር አለ። ኃላፊነትሽን መውሰድ አለብሽ። ለምትሰሪው ለእያንዳንዱ ነገር ኃላፊነት ልትወስጂ ይገባል። ስትያዢ እኔ ጋር መምጣት የለብሽም። ገብቶሻል አይደል እምልሽ? ስለዚህ ምንም ይኸውልሽ እውነቱን መናገር ካለብሽ እውነቱን ንገሪያቸው። ለነሱ ያደረግሽው ነገር ካለ ጥፋትሽን እመኝና ነገሮች እንደውም ይቀሉልሻል። እመኝ፣ እውነቱን ተናገሪ። እኔ ጋር ምንም የምታወሩ ነገር የለም። እኔ ጋር ምንም የማውቀው ነገር የለም። ለኔ ምንድነው የማምነው? ምንድነው የምናገረው ነገር ያለው ምንድነው? እኔ የማውቀው ነገር ለኔ ምንድነው? አማክረሽኝ የሰራሽው ነገር አለ እንጂ የለም። ፍጹም ማቀሰው ይሆንሽ አይደለም። ምን ሆነሽ ነው? አይደለማ እንዴት ነው ሰሪ? እኔ ጋር መምጣት የለብሽም። ይልሽ ጥፋትሽን ይዘሽ ማለት ነው። ቆይ እንዴት ነው የምታወራው? አንቺ ማውራት ካለብሽ እውነቱን ማውራት አለብሽ እንጂ እኔ ጥፋት ስታጠፊ እኔ ጋር መመጨው። ቆይ እኔ እናትሽ ነኝ ወይስ አባትሽ ነኝ እንዴ? ምን ማለት ነው? እኔ አስጠጋውሽ እንጂ እኔ አስጠጋውሽ አሳደርኩሽ አዋልኩሽ እንጂ ማለት ነው። እኔ ምንድነው እዚህ ውስጥ እንድገባ ራስሽ ነሽ ራስሽ ይሄን ነገር የከተትሽው። ሰውዬው ልንገለው አይደለም መድኃኒት ብቻ ነው የምናስቀምጣላልሽኝም እንዴ? ራስሽ እኮ ነሽ የምን መድኃኒት ነው የምታወሪው? ኧረ በመብርሃን አንቺ ስነ ስርዓት ያዢ። ሰሚኛለሽ? አሁን ስነ ስርዓት ያዢ። እያንዳንዱ ነገር ግልጽ ሆናችሁ ተማመኑ። ይኸውልሽ ስሚኝ አንቺ ወደኛ ጋር ስትመጪ እያንዳንዱ ነገር ጥቆማ ሰጥተሽኝ ነበር። እኔ የነገርኩ ነገር ትክክል ነው። ከዛ ውጪ እሷ ነች የምታውቀው ታሪኩን። ምንም ማውቀው ነገር ስለዚህ የለም። አንቺ የነገርሽኝ እያንዳንዱ ነገር ያዘዘችሽ እሷ ነች። አዎ ራሷ ማለት አንቺ አሁን እዛ ቦታ ላይ ተገኘሽ ሰው ነሽ። ያንን ወንጀል ልትፈጽሚ ስትይ የተያሽ ሰው ነሽ አይደለ? ከዛ በኋላ ስትያዢ ነው ደግሞ ወደ እሷ እያንዳንዱን ጥቆማ ልከሽ የነበረው። ከመሬት ተነስተሽ ወደ እሷ ጥቆማ ትሰጫለሽ ብዬ አላስብም። አንቺም ደግሞ መጀመሪያ እኛ ወደዛ ቦታ ላይ ስንመጣ ወይ ደግሞ እናንተ ቤት በነበርንበት ሰዓት ላይ ሮጠሽ ለማምለጥ ሙከራ አድርገሽ ነበረ። ከዛ ውጪ ከመሬት ተነስታ ይሄን ያህል ውለታ የዋልሽላት ጓደኛሽ ወደ አንቺ ትጠቁማለች ብዬ አላስብም። ስለዚህ እዚህ ቦታ ላይ ሁለታችሁም የተገኛችሁት አንዳችሁ ትክክለኛውን ወንጀል ፈጽማችኋል፣ ወይ ደግሞ ከጀርባችሁ የሆነ የሚልካችሁም ያዛችሁ ሰው አለ። ስለዚህ ግልጽ አድርጋችሁ ማትናገሩ ከሆነ ደግሞ እኔ ወደ ከፋ እርምጃ እንድሄድ ታደርጉኛላችሁ ማለት ነው። እባክሽን እውነቱን ተናገሪና እኔም ነፃ ልውጣ፣ አንቺም ደግሞ ነገሮች ይቅለሉልሽ። ገብቶሻል አይደለ? ነገሮችን እያወሳሰብሻቸውና እያካበድሽው ነው ያለሽው ነገሩን ማለት ነው። እውነት ካለሽ አንቺ ይህን ነገር ለመስራት እውነት አድርገሽ ከሆነ ከዚህ በኋላ ስለተያሽ እውነቱን መናገር አለብሽ። ገብቶሻል አይደለ? እኔ ደግሞ እንዴ ቆይ ስለ ጓደኝነታችን እኔ ይህን ሁሉ ነገር ስላደረኩልሽ ምላሽሽ ይሄ ነው? እንዳንቺ እኔ ለሰራውልሽ ውለታ ላስጠገውሽ ላኖርኩሽ ምላሽሽ ይሄ ነው? ውለታዬ ይሄ ነው? እንደዚህ ነው የምመልሽልኝ ውለታሽን? በዚህ መንገድ ነው የምትከፊኝ ማለት ነው? የምር እኔ በጣም እየገረመችኝ ነው። ማለት ምን ነው ሊገርምሽ የቻለው? ምንድነው ማቃት? ለኔ ስትነግሪኝ ነበር አይደል? የተፈጠረውን እያንዳንዱ ነገር ተናገርሽ። እያንዳንዱ ነገር እኔ የተናገርኩት ነገር ትክክል ነው። ለምንድን ነው የማታምነኝ? እሷ የምትነግረ ነገር ጭራሽ ፍጹም ከእውነት የራቀ ነው። እንዴ እኔ እንደዚህ አላውቃትም ሲጀመር። እባክሽ ይኸውልሽ እኔ ከዚህ የባሰ ህይወት መኖር አልችልም። ይኸውልሽ ስሚኝ አንቺ እያንዳንዱ ነገር የፈጸምሽው አንቺ ነሽ። እዛ ቦታ ላይ ደግሞ ወንጀል ሰርተሽ የተገኘሽው ሴት አንቺ ነሽ። ስለዚህ ቀጥታ አንቺን በህግ ቁጥጥር ውስጥ ነው የምናውልሽ። እዛ ቦታ ላይ በመገኘትሽ ከኛ ጋር የምትተባበሪ ከሆነ ደግሞ በራሱ መንገድ የህግ ሰዎች ለአንቺ የተለየ አይነት ጥቆማ ሊያደርጉልሽ ወይ ደግሞ ለአንቺ የተለየ ድጋፍ ሊደረግልሽ ይችላል። ያ ከመሆኑ በፊት ነገር ግን እያንዳንዱ ነገር ንገሪኝ። ከዛ በተለየ ሁኔታ አንቺ ጋር የአንቺም ስልክ እየተመረመረ ነው ያለው። አንዳንድ እንግዳ የሆኑ ነገሮችን አይተናል። ነገር ግን አላስፈላጊ ነገሮች ሳይሆኑ ይሄ በጣም ጠንቃቃ እንደሆንሽ ነው እየተረዳሁ ያለሁት። ምናልባት ወንጀለኛ ሆነሽ የምትገኝ ከሆነ አንቺ ጋር ደግሞ ብዙ ነገሮች እንደተፈጠሩ እናውቃለን፣ ብዙ አይነት ነገሮችን እንዳደረግሽ። ስለዚህ ማጋን እውነቱ ያለው የኔን እርምጃ ከመውሰዴ በፊት እያልኳቸው ያለሁት ለመጨረሻ ጊዜ እድል እየሰጠዋችሁ እንደሆነ ወቁ። ባልደረባዬ ታሞ ነው ያለው፣ በከፍተኛ ሁኔታ ጉዳት ደርሶበት ነው ያለው። ይህንን ጉዳት ያደረሰችው ደግሞ አለች የተባለችው ጠንቋይ ሆን ብላ ነው። እናንተ ደግሞ ቀጥታ ከሷ ጋር ግንኙነት የሚኖራችሁ ከሆነ ነገሮች የከፋ ነው የሚሆኑት። ተግባባን? እዛ ቦታ ላይ ከመሬት ተነስታችሁ ይህንን ነገር ልታደርጉ አትችሉም። እንደተያዘ እንደታመመ እዛ ቦታ ላይ እንደተኛ ጭምር ማን ሊነግርሽ ይችላል? ማን ሊያሳውቅሽ ይችላል? ነገሩን ግልጽ አድርጋችሁ። እኔ በመጀመሪያ ደረጃ ስለምትለው ጠንቋይ ምንም ማውቀው ነገር የለም። ስለአንተም ስራ ባልደረባ ማውቀው ነገር የለም። አየው ቀድምም አሁንም መልሼ ተመሳሳይ ነገር ነው እየነገርኩ ያለሁት። በዚህ እንኳን ልታምነኝ ይገባል። እዛ ቦታ ላይ ያገኘሃት እሷን ነው። መድኃኒት ስታደርግ የሚያገኘሃት እሷን ነው አይደል እንዴ? እውነቱም ነግረሃለች አይደል? ስለዚህ አሁን እሷ ይኸውልህ ራሷን ነፃ ለማውጣት
ራሷን ከወንጀሉ ለማጽዳት እኔን ወንጀለኛ ለማድረግ ስለፈለገች ሊሆን ይችላል እንደዚህ የምታደርገው። እኔ ደግሞ አንቺ ምን እንዳደረኩሽ ባላቅም ማለት ነው። በዚህ ልክ ግን ልትጎጂኝ አይገባም። ገብቶሻል አይደለ? በዚህ ልክ ልትጎጂኝ አይገባም። ላደረኩልሽ ነገር መልካም መሆን ቢያቀተሽም በዚህ ልክ ግን ክፉ መሆን የለብሽም እኔ ላይ። ገብቶሻል የምልሽ ነገር። ስለዚህ እኔ ስለምታደርገው ነገር ስላረገችው ነገር የማውቀው ነገር የለም። ምንም ያማከረችኝ ነገር የለም። ያደረገችውን ነገር የማውቀው ነገር የለም። ምን እንዳደረገች የማውቀው ነገር የለም። ሆስፒታል አገኘናት አላችሁ አይደለ? ሆስፒታል ምን ስትሰራ እንዳገኛችኋት ምንም የማውቀው ነገር የለም። ምንም ያማከረችኝ የነገረችኝ ነገር የለም። ስለዚህ ሰው ልገድል ሰው ለምንድነው ሰው የምገለው? ሀይ ምክንያት አለ። ለምንድነው የምገለው? ስለእናንተ ስራ ባልደረባ የማውቀው ነገር የለም አልኩ አይደል እንዴ? እናንተ ራሱ አላውቃችሁም። ከዛሬ ውጭ አይቻችሁም አላውቅም። ሲጀመር ስለምትለውም ጠንቋይ የማውቀው ነገር የለም። እሷ ደግሞ ጀስት ጓደኛዬ ነች አልኩ አይደል እንዴ? ከክፍለ ሀገር ስመጣ አስጠጋኋት። ላስጠጋኋት ምላሽ ደግሞ እየሰጠችኝ ነው። በደንብ አድርጋ ዋጋዋን እያስከፈለችኝ ነው። በማላውቀው ነገር እንደዚህ ውስብስብ በሆነ ታሪክ ውስጥ ከታይ ራሴን አገኘሁት። የእውነት በጣም እንደቆጨኝ ነው ያደረገችው። ለሰው ጥሩ እንዳልሆን ነው እያደረገችኝ ያለችው። ምክንያቱም መልካም ባደረኩላት እሷ የምትመልስልኝ መልስ ይሄ ነው። እኔም እንዴ ምን ማለት ነው? ምን ማለት ነው? ቆይ እኔ ለራሱ በጣም ጥያቄ ሆነሽብኛል። አንቺ የሆነ ስተት ሰርተሽ ሲበላሽብሽ ነገሩ እኔ ጋር መምጣት አለብሽ? ቆይ እኔ ጋር መምጣት አለብሽ ወይ? ራስሽ መጨረስ የለብሽም ወይ? ኃላፊነትሽን ወስደሽ ራስሽ ጨርሰሽ እዛው ጠንቀቅ ማድረግ የለብሽም ወይ? ለምንድነው እኔ ጋር የምትመጪው? ምንድነው ከኔ ጋር እንትን የምትይው እንዴ? ኃላፊነቱን መውሰድ አለብሽ እኮ ትልቅ ሰው ነሽ እኮ አይደል? ስለዚህ አባቴ ነው ብለሽ ልጁን ለማሳሰር መምጣት ያለብሽ እንደዛ ነው ማለት ነው እንዴ? አይደለማ። አንቺ አባቴ ነው ካልሽ ማለት ነው ልጁን አሳልፈሽ መስጠት አለብሽ ወይ? ምንም በማታውቀው ነገር እንደዚህ አይነት ውስብስብ ውስጥ ካጣሽ እንደዚህ ማድረግ አለብሽ ወይ? አባቴን ስለምትወጂ ነው ወንጀለኛ ያደረግሽኝ በሐሰት? እኔ ስለምትወጂ ነው በሐሰት ወንጀለኛ ያደረግሽኝ? ዞሮ ይኸውልሽ ንገርሽ አዳምጪኝ በእናትሽ። እኔ እንደዚህ አይነት ነገር ውስጥ የገባሁት ባንቺ ነው ታውቂያለሽ። ምክንያቱም ሁለታ ነገር ማለት የለብሽም። አዳምጪኝ ነው መናገር ያለብሽ። በአንቺ እያልሽ እኔ ደጋግመሽ አትጥሪ። ምክንያቱም እኔ ደጋግመሽ መጥራት የለብሽም። እኔ በሌለውበት ስለኔ ማውራት የለብሽም። ገብቶሻል አይደል እምልሽ? ስለዚህ እውነቱን ተናገሪ። ከጀርባሽ ሌላ ሰው ካለ ተናገሪ። ይሄንን ነገር ለመስራት አስበሽ ልብሽ ተነስቶ ከሆነም ተናገሪ። በቃ እውነቱን ተናገሪ። ይቅለልልሽ፣ ነገሮቹ ይቅለሉልሽ። ደግሞ እንደዚህ በዋሸሽ ቁጥር ነገሮች ይካበዳሉ እንጂ ምንም የሚቀልልሽ ነገር የለም። ስለዚህ እውነቱን ተናገሪና በቃ የሆነው ይሁን። እኔ ጋር ግን እንደዚህ ብለሽ አትበይ። በቃ አትጠቁሚ። እኔ ጋር አትጠቁሚ። ካንቺ ውጪ ሰው አለ ታውቂያለሽ? ካንቺ ውጪ ሰው አለ። ስለዚህ ታዲያ ካንቺ ውጪ እንዴት ነው እንደዚህ የገንዘብ ፍላጎት ሊኖረኝ የሚችለው? እንዴት እየሰራሽው ወንጀልን አስተት እኔ ጋር ነው የምለጥፊው? ሰው የለኝም ብለሽ እኔ ጋር ነው የምለጥፊው? ምን አይነት ጉድ ነው እንዴ? እንደዚህ ነው የሚደረገው? ብዙ ከኔ ጋር ብዙ አውርተናል። አንቺ ቆይ ላሳለፍነው ጊዜ ይሄ ነው ወይ መልስሽ? አንቺ እኔ ግራ ነው እኮ የሚገባሽኝ ገብርኤልን። ኧረ አንቺ አትመይ የማልሽ እኮ ነው ያለሽው። እና እውነት ነው ያወራው። ሰምኛለሽ? እያንዳንዱ የምትናገረው ነገር እሷ ብዙ ነገሮችን ለማሳመን እየጣረች ነው ያለችው። አንቺ ደግሞ በምትኩ ለኔ ነገርሽኝ ነገር እንኳን ለሷ መድገም ከብዶሻል። ምንም እየተናገርሻት አይደለም፣ ምንም አይነት ነገር እያወራሽም አይደለም። ስለዚህ ትክክለኛና እያንዳንዱ ነገር እውነት ከሆነ ያለሽ ግልጽ በሆነ መንገድ የማስረዳት አቅም ሊኖርሽ ይገባል። ያም አይሆን ከሆነ ግን አሁኑኑ የህግ አካላቶች እኛ ጋር ለእነሱ አሳልፈሽ ሰጥቼ ምርመራቸውን እንዲጀምሩ እናደርጋለን። አንቺ ላይ ያለው ምርመራ ደግሞ እኛ ምንቀጥል ነው የሚሆነው። ተግባባን? ስለዚህ መናገር ባለብሽ ልክ እያንዳንዱን ነገር ግልጽ አድርገሽ ተናገሪ። ባለመናገርሽ ራስሽ ላይ በጣም ትልቅ ዋጋ የሚያስከፍል ነገር ነው እያደረግሻለሽ። ለሷ ንገራት። እኔ ምንድነው ምን የነገርኩ እኮ ይሄ ነው። እሷ አለ የምትላቸውን እያንዳንዱ ነገር እየተናገረች ነው ያለችው። ተናገሪ። አንቺ ግልጽ አድርገሽ ተናገሪ። እያንዳንዱ ነገር እኮ እየተናገርኩ አይደል እንዴ? ንገሪኝ፣ ምንድነው የተፈጠረው? ያው አንቺ አይደለሽ እንዴ መጀመሪያ አባታችን መታከም አለበት ብለሽኝ ብዙ ነገር ውስጥ የገባ ነው። ምን በላ እስክናጣ ድረስ ተቸግረን ብዙ ነገር አሳልፈናል አይደለ? ስለዚህ ይሄን ጓደኛዬ ነሽ፣ እውነት ነው። እና እኔ ደግሞ ካንቺ በላይ ደግሞ አንቺ ነሽ የምታውቂ። የተሻለ ህይወት እንኖራለን። እሺ የተሻለ ህይወት እንኖራለን አላልሽኝ? የተሻለ ህይወት እንኖራለን፣ ገንዘብ ጥሩ እናገኛለን አላልሽኝ? ስለዚህ ስለፈጠረ ወሬሽ ግን እሺ ገንዘብ ፍላጎት ነበረን አይደለ? ገንዘብ እንፈልጋለን ነው እንጂ በዚህ መንገድ በመታወራው መንገድ ቶሎ መቀየር እንፈልግ ነበር አይደለ? ነው አልኩት። ሰርተን ማለት ነው ሰርተን እንድንለወጥ ነው እንጂ ያልኩሽ። እንደዚህ አይነት ታሪክ እያወራሽ ነው እንዴ? ለውጥ ምናምን እንዴ? እንደዚህ ሰው ገሎ ለውጥ አለ እንዴ? ምን ማለት ነው? እኔ በሰው ደም ጭራሽ መለወጥ አልፈልግም። አልገርምሽም? በሰው ደም ማለት ነው ብዙ ነገር የታገስሽ ታውቂያለሽ። በጣም እኔ ራሱ እስካሁን ሰዓት ድረስ ራሱ ታግሽሽ የማወራሽ ማለት ነው ስላሳለፍናት መልካም ቀናትን ብዬ ነው። ገብቶሻል እንጂ ይኸውልሽ እውነቱን ነው አሁንም እየነገርኩሽ ያለሁት። ስለዚህ ነው ተናገሪ አንቺ። እንደው ይኸውልሽ አሁን ራሱ ማለት ነው
ሳይረፍድብሽ እውነቱን ተናገሪ፣ ሳይረፍድብሽ ማለት ነው። እና በዚህ ልክ ማለት ነው ውሸታም መሆንሽን አላውቅም ነበረ። ደግሞ ውሸታም መሆንሽን ስላወቅኩኝ በዚህ መንገድ ደስ ብሎኛል። በዚህ ልክ ውሸታም ነሽ ብዬ አልጠብቅም ነበረ። በዚህ ልክ እኔ አላስብሽም ነበረ። ጓደኛዬ ነሽ ብዬ ነበር መጠብቀው። አንቺ እኔ ዋጋ ለእኔ ማለት ነው ከለላይ ነሽ ብዬ ነበር ማስበው። መጨቃጨቅ ብቻ አይደለም የምትይው እያና አንቺ የምትይው ቆይ ልቀቂያት፣ ቆይ ልቀቂያት። እንደዛ አይደለም። ቆይ ማስረዳት ያለብሽን ነገር ግልጽ አድርገሽ ተናገሪ መጀመሪያ። በእንደዚህ አይነት መንገድ አይደለም ነገሮች የሚሆኑ። ተግባባን? መናገር ካልቻልሽ ነገሮችን በኃይል አይደለም መፍታት የምንችለው አይደል እኮ። ትክክለኛው ነገር ተናገሪ አንቺ። እሷ እያስመሰለች ከሆነ አንቺ ጋር ያለውን እውነት ንገሪኝ። እያመንኩሽ ሳይሆን አንቺ መናገር እየቻልሽ አይደለም። ለእኔ ነገርሽኝ እንኳን መለሰሽ ለመድገም እየሞከርሽ አይደለም። ስለዚህ ግልጽ አድርገሽ ንገሪኝ የተፈጠረውን ነገር አስረጅኝ። ያንን ነገር ማትናገሪ ከሆነ ደግሞ ነገሮች ወደ ከፋ መንገድ ነው የሚሆነው። እያስመሰለች እኮ ነው። አታያትም እንዴ? ጭራሽ እየማለች እኮ ነው። ትሰሚኛለሽ? የተፈጠረውን እያንዳንዱ ነገር ግልጽ አድርጋችሁ ትናገራለች። ይኸውልሽ ማተረጋጊ ሂጂ፣ ውጭ እባክሽ ሂጂ፣ አንቺ ሂጂ። ይኸውልሽ ትሰሚኛለሽ? ግልጽ አድርገሽ የምትናገሪ ነው የሚሆነው። አሁን ተግባባን? እቺ ልጅ አረጋጋታለሁ። እያንዳንዱ ነገር ነግራኛለች። ከእሷ ጋር ደግሜ ቆይታ አድርጌ መጣና ግን አንቺ እያንዳንዱ ነገር ግልጽ አድርገሽ እንድትናገር ያደርግሻለሁ። ተግባባን? የሆነ የደበቅሽው ነገር እንዳለ ግልጽ እየሆነልኝ ነው። የሆነ ያስቀመጥሽ ወይ ደግሞ የሆነ ከኔ የተለየ አይነት መረጃ እንደደበቅሽ እየገባኝ ነው ያለው። እንዴት? የምትናገሪበት መንገድ፣ እያንዳንዱ የምታደርጋቸው ነገሮች የከፉ ናቸው። ስለዚህ እያንዳንዱ ነገር ግልጽ አድርገሽ ትናገሪያለሽ። አሁን ገባሽ? እኔ ምንም ግልጽ የማደርግልህ ነገር የለም። እያንዳንዱን ነገር እየነገርኩህ ነው አይደል? በቃ እየነገርኩህ ነው። በልጅቷን ፊት ነገርኩህ፣ ከዛ በፊትም ነገርኩህ፣ አሁንም እየነገርኩህ ነው። በቃ አንተ ስለምታወሩት ታሪክ ምንም የማውቀው ነገር የለም። ልጅቷም ስለምትለው ነገር የማውቀው ነገር የለም። ይኸውልሽ ባልደረባዬ እዛ ቦታ ላይ ተጎድቶ ነበር ቁጭ ብሎ የነበረው። በተለያየ ሁኔታም ጉዳት ደርሶበት ነው የነበረው። ይኸውልሽ ትሰሚኛለሽ? እያንዳንዱ የደበቅሻቸው ነገሮች እንዳሉ እርግጠኛ ነኝ። እቺ ልጅ ያለ ምክንያት ይህንን ነገር ልትናገር አትችልም። አንቺ ደግሞ መናገር በመቻልሽና በጣም ረጋ ያልሽ ብዙ ወንጀለኛ ብዙ ነገሮችን የፈጸምሽ ሰው በመሆንሽ ብዙ ነገሮችን አድርገሻል። አሁን ቀጥታ ወደ አባትሽ ነው መሄድ የምችለው። አባትሽ ጋር ከሄድኩ በኋላ ደግሞ እያንዳንዱ ነገር እንዲያወጣጣ አደርገዋለሁ ማለት ነው። ከዚህ በፊት ቆይታ አድርገን ነበረ። እሱ በፈለገው መንገድ ነው እያንዳንዱ ነገር ሲሆንለት የነበረው። ከቤቱ ጭምር ሲያስወጣን ዝም ብለን ወተን ነበር፣ ነገሮችን ማስረዳት ብዙ ነገሮችን ማውራት እየቻለን። አሁን ግን ቀጥታ ሄጄ የተፈጠረውን እያንዳንዱ ነገር እናገራለሁ። ከዛ በተጨማሪ እሱን ማወጣጣት ባለብኝ መንገድ እንዲያወጣ አደርገዋለሁ። ተግባባን? ስለዚህ ቀጥታ ወደ አባትሽ ሄዳል። እያንዳንዱን እውነት ማትናገሪ ከሆነ የኔ ባልደረባ ተጎድቶ ነው ያለው። እሱ እንደተጎዳ ደግሞ ያንቺንም አባት ከዛ በተጨማሪ የጎዳሻቸውን እያንዳንዱ ሰዎች በምትኩ አንቺ እንድጎዳ ነው የማደርገው። ተግባባን? እያንዳንዱን ነገር አደርጋለሁ። ያንን ከማድረግ በፊት ደግሞ ግልጽ በሆነ መንገድ የተፈጠረውን ነገር ንገሪኝ። ያማኝ ከሆነ ቀጥታ ሄጄ አባትሽን ከፍተኛ ጉዳት ነው ማድረስበት። ተግባባ ነው? እያንዳንዱ ነገር እቃችሁን ሰብስበው የምፈልገው መረጃ ልሰጥ እችላለሁ። በመብራት አባቴን ምንም አታደርገው። እያንዳንዱ ነገር አባቴ ማየት የተነሳ ነው ሰው ነው። ስለሱ አይመለከተኝም። እኔ ምንም ያላደረጉም ህፃን ሰዎች እየተጎዱ ነው ያሉት። ወንዝ ዳር ላይ ተገለው እየተጣሉ ነው ያሉት። የኔ ባልደረባ ጭምር ተጎድቶ እየተጎዳ ነው ያሉት። ተግባባ ነው? ስለዚህ ግልጽ አድርገሽ እውነቱን ትናገሪያለሽ። ግልጽ አድርገሽ አባቴ ምንም እንዳታደርገው እያንዳንዱ ነገር ግልጽ አድርገሽ አስረዳለሁ። መጠየቅ የምፈልገው ልጠይቅ። ካሜራማን ካሜራውን አጥፋውና ተረጋግተን እንግዲህ ውድ ተመልካቾቻችን በቻልነው አቅም ተረጋግተን ለመመለስ ሙከራ አድርገናል ማለት ነው። ያው ይሄን ነገር እርምጃ እየወሰድን ያለ ነው ምንድነው ወንድማችን ታሙ በመጎዳቱ ምክንያት ብዙ ኃላፊነት የጎደለው ነገሮችን እንዳናደርግ እየሞከርን ያለ ነው። ምክንያቱም የሱ ነገር ስሜታዊ እያደረገን ሰዎችን ልንጎዳ እየሞከርን ያለ ነው። አላስፈላጊ ድርጊቶችንም እያደረግን እንገኛለን። አንዳንዴ ከህግ ጥሰት ውጭ የሆኑትም ነገሮች ለማድረግ እየሞከርን ነውና ያንን ነገር ከማድረግ እንድንቆጠብ ነው በቻልነው አቅም ካሜራ እየጠፋን ለመረጋጋት የምንሞክረው ከባልደረቦቼ ጋር በመሆን አጠገብ ያለችው ሴት ሁሉንም ነገር ለመናገር አምናለች ማለት ነው። ስለዚህ ግልጽ አድርገሽ ትናገሪያለሽ። አሁን እናገራለሁ ያልሽውን ከአባትሽ ጋር የተገናኘውን ነገር አንቺ ያለሽበትን ነገር በተለይ እቺ ምንም አታውቅ ምስኪን ጓደኛሽን በምን አይነት መንገድ አታለሽ ወደ እነዚህ አይነት ነገር እንዳስገባሽ ጭምር ግልጽ አድርገሽ ትናገሪያለሽ። ተግባባን ወይ? ተናገሪ። አሁን እያንዳንዱ ነገር ግልጽ አድርገሽ ተናገሪ። ያው እነግርሃለሁ ሳይሆን እነግርሃለሁ እና ያው አባቴ ከምትለው ጠንቋይ ሰው ጋር የረጅም ጊዜ ግንኙነት አለው። በጣም ግንኙነት አለው ከዚህ ሴትዮ ጋር በተደጋጋሚ ይሄዳል። በተደጋጋሚ እሷ ጋር መልእክቶችን ምናምን ይታዘዛል ምናምን እና እኔ ያኔ ያው እሱ ይሄዳል ይመጣል፣ እኔ ምንም አውቀው ነገር የለም። ይመጣል ይሄዳል ምናምን። ከዛ የሆነ ሰዓት ላይ አይኑ አለ። አባቴ በነገራችን ላይ ያይ ነበር አይኑ። ከጊዜ በኋላ ነው አይኑ የተጋረደው ማየት የማይችል የሆነው። ከዛ ለምንድን ነው ይሄ እየተፈጠረው ምናምን ብዬ ስጠይቀው በሰዓቱ የማይሆን ስራ ሰረቼ ነው ስተት ስለሰራው ነው አይኔ እንደዚህ ሊሆን ይችላል አለኝ።
እና ብዙም ግልጽ ላደርግልኝ አልቻለም። ከዛ ብዙ ጠበቅ አድርጌ ስጠይቀውም በቃ አንቺ ልጅ ነሽ አርፈሽ እንትን በይ ነው የሚለኝ እና ዝም አልኩት። ብዙም ተጭኜ አልነገርኩትም። ያው ስላስተዳደገ ደግሞ እናቴ የት እንዳለችም አላውቅም። ስለ እናቴም ብዙም ጠይቄው አላውቅም አባቴን። ምክንያቱም ስጠይቀውም እንደመበሳጨት ነገር ስለሚል መልስ ብዙ አይሰጠኝም በዚህ ጉዳይ ላይ። ግን ያው እኔ ምን አጎደልኩብሽ ምናምን አይነት ነገር ስለሚለኝ በተደጋጋሚ ድጋሚ ምን ይሄን ጉዳይ ላነሳበት አልፈልግም፣ ዝም ነው የምለው። እውነትም ደግሞ ምንም አላጎደለብኝም። አባቴ ብዙ ነገር አድርጎ ብዙ ዋጋ ከፍሎ ነው ያሳደገኝ፣ እኔም ሲያሳድገኝ ማለት ነው። ያው እንደ ሴትም እንደ ወንድም ሆኖ ሁሉንም ነገር ሸፍኖ ነው ያሳደገኝ አባቴ እና ለዚህ ሁሉ ነገር ያው ተጠያቂ ጠንቋይ ናት። እቺ ጠንቋይ እንግዲህ ከአባቴ ጋር በመጀመሪያ ደረጃ እንዴት እንደተዋወቁ ምናምን ምንም ማውቀው ነገር የለም። እንዴት እንደተገናኙ የት እንደተገናኙ ማውቀው ነገር የለም። እንደተገናኙና ግንኙነት እንዳለው ከጠንቋይ ጋር የሆነ ሰዓት ላይ አወቅኩኝ። ከዛ እየኖርን እያለ ደግሞ የሆነ ሰዓት ላይ አይኑ ጠፋ። በዛ ሰዓት ነው የጠየቅኩት እንደውም በግልጽ ለምን እንደዚህ ሆነ ምናምን ብዬ ስጠይቀው በቃ የማይሆን ስራ ሰራው እንደዚህ ሊሆን ቻልኩኝ። ስለዚህ በቃ ይሄ ነው ያለው ነገር አለኝ። እዛ እሺ ምናምን ብዬ እየኖርን እያለ የሆነ ሰዓት ላይ አባቴ በጣም ጫና ያደርግብኝ ጀመረ። ምንድነው ምናምን ነገር ስለው የሆነ ሰው አለ ሆስፒታል ታሞ እየተኛ እሱን ሰውዬ እንድትጨርሹ ነው የምፈልገው ምናምን ነገር አለኝ። አባ ምንድነው የምትለው ምናምን ሰው ይሄ ህይወታችን እንዲስተካከል ከፈለግሽ አይኔም እንዲበራልኝ ከፈለግሽ ካለንበት የህይወት ደረጃ እንድንወጣ ከፈለግሽ ይሄን እንድታረግ ይፈልጋለሁ። ደግሞም ይሄን ሁሉ ጊዜ ሳሳድግሽ እኔ ምንም ሳላጎል ነው ያሳደግኩሽ እና ለአባትሽ የምትመልሽለት ውለታ ይሄ ነው ምናምን ብሎ በጣም ተቆጣኝ፣ በጣም ተናደደብኝ። እዛ እሺ አባ ምናምን ብዬ ተቀበልኩት ሀሳቡ። እዛ ምንድነው ምናምን ብዬ ጠለቅ ብዬ ሳስብ የሆነ ሰው እቃ ይሰጥሻል፣ ያንን እቃ ተቀብለሽ ሆስፒታል አንቺ ማስቀመጥ ከቻልሽ የተኛበትን ሆስፒታል ምናምን አድራሻውን ነገረኝ። እዛ ወስደሽ ማስቀመጥ ከቻልሽ ቻልሽ፣ ካልሆነም ደግሞ በሌላም ሰው አድርገሽ ማስቀመጥ የምትችይበት ብቻ ማስቀመጥ እንድትችይ ነው ነገሩን እኔ የምፈልገው። እሱን እቃ ወስደሽ ካስቀመጥሽው የኛም ላይፋችን ህይወታችን ይስተካከላል፣ የኔም አይኔ ይመለሳል ብሎ አስረዳኝ። ከዛ እኔም አባቴ አይኑ እንዲበራለት ስለፈለኩኝ ያንን ነገር ለማድረግ ተስማማሁኝ። እሺ አልኩት፣ ተቀበልኩት። ከዛ ያንን ነገር ተቀበልኩት ከሆነ ሰውዬ ተቀበልኩትና እንዳሉኝ ሆስፒታል ወስደሽ ያስቀምጫሉኝ። ከዛ ሆስፒታል ሄጄ ለማስቀመጥ እኔ ምንም እድሉ የለኝም እዛ ቦታ ላይ ለመሄድ ምናምን። ግን ጓደኛዬን ማከር አሰብኩኝ። ይሄንን ነገር አስቀምጪው እና እዛ ቦታ ላይ ሆስፒታል እንደዚህ የተኛ ሰው አለ ታሞ እና ይሄንን የተኛበት ሆስፒታል አስቀምጪው፣ ከዛ በኋላ እኔም አንቺም ህይወታችን ይስተካከል ይሆናል ብዬ አልኳት። ጓደኛዬን በዚህ መንገድ አሳመንኳት። ከዛ እሷም ተስማማች። ገንዘቡ እንደምናገኘው ምናምን ስታቅ ያው እሷም ያለችበት የህይወት ደረጃ መጀመሪያኛ ቤት ነበረች። አሁንም ደግሞ ራሷን ችላ ስትኖር ያን ያህል የጣመ ህይወት የላትም። ስለዚህ ህይወቷን የተሻለ አንድ እርምጃ ወደፊት እሄዳለሁ ብላ ስላሰበች እሷም ሀሳቤን ተቀበለችው፣ አደርጋለሁ ብላ ተስማማች። ከዛ ሆስፒታል የማቃት ልጅ አለች። በማቃት ልጅ አማካኝነት ሆስፒታል ገብቼ ምናምን እንደ ዶክተር መስዬ ራሴን ቢሆን አስቀምጠዋለሁ፣ አንተን አልባሳቱን ምናምን አገኛለሁና መስዬ ማስቀመጥ እችላለሁ ምናምን አለችኝ። እሺ በቃ ብዬ ሰጠዋት እቃውን። ሰጠዋት በኋላ ሄደች ለማስቀመጥ ምናምን። ከዛ በቃ ያው ከእናንተ ጋር ተገናኘች፣ መጣችሁ ማለት ነው። እሺ አሁን ብዙ ነገሮችን እየነገርሽኝ ያለሽው መጀመሪያ ዋሽተሽኝ የነበረውን ነገር፣ ከዛ በተጨማሪ ደግሞ ጓደኛሽ ላይ ምን ያህል ውስብስብ የሆነ ነገር አድርገሽባት እንደነበረ ጭምር ተናግረሻል። እና ለአባቴ ስትይ እንዳደረግሽ ነው እየተናገርሽ ያለሽው። ለአባቴ ስትይ አንድ ሰው መጎዳት አለበት ወይ? ሲጀመር ሰታችሁት የነበረው እቃ ምንድን ነበረ? ከማን ነበረ ተቀበለሽ የነበረው? ማለት ማንነቱን ሊነግረኝ አልፈለገም። ሳገኘው ራሱ ማንነቱን ሊነግረኝ ፈቃደኛ አልነበረም። በቃ ያው ስለተነገረው ለኔም ስለተነገረኝ እቃውን ለመቀበል በተቀጣጠርኩበት ቦታ ሲሄድ እኔ እንደሆንኩኝ ራሱ እንዴት እንዳወቀ አላውቅም። መቶ እቺ ብሎ ሰጥቶኝ ሄደ። እዛ ምንድነው ምናምን ስለው ምንድነው ይሄ ለመውሰድ እንደሚመጣሽው ምናምን ብሎ እንደመቆጣት ነገር ብሎ ሄደ። ማንነቱንም አልገለጸልኝም። ማን እንደሆነ እኔ አላውቀውም። ከዚህ በፊትም አይቼው አላውቅም፣ አግኝቼው አላውቅም። እና ሰጠኝ፣ ተቀበልኩትና አመጣሁትና በቃ እንዳልኩ ጓደኛዬ ሰጠኋት ማለት ነው። ለሷ ይሄንን ነገር ሰጠሽ። ይሄን ነገር ማድረግሽ እንዴት ነው የእናንተን ህይወት ሊለውጥ የሚችለው? በዚህ ነገር ውስጥ ትእዛዝ ስለፈጸማችሁ ነው ይሄ ነገር የሚስተካከለው ወይስ ሌላ ምክንያት አለው? እኔ አላውቅም። እንግዲህ ያችን ጠንቋይ ወይ ከአንድ
ገንዘብ የምሰጠን ነገር ሊኖር ይችላል። እኔ አላቅም ይኸውልሽ ስሚ እኔ አላቅም የምትያቸው እያንዳንዱ ነገሮች መፍትሄ አይደለም ተግባባ ግልጸኛውን ነገር ትክክለኛውን እኮ ነው እየነገርኩ ያለሁት እውነቱን እኮ ነው እየነገርኩ ያለሁት እኔ እንግዲህ አባቴን ያዘዘኝ ይሄን ነገር እንዳደርግ ይሄንን ነገር ካላደረግሽ አንቺ እና እኔ አባትና ልጅ ልንሆን አንችልም እኔ እስከዛሬ ድረስ ዋጋ ከፍዬ አሳድጌሽ አንቺ ለኔ የምታደርግልኝ ነገር ይሄን ነው ወይ ይችን ጥያቄ እንኳን ማድረግ አትችም ወይ ይችን ትንሿን ነገር እንኳን አታደርግልኝም ወይ ብሎ አባቴ በጣም ጫና አደረገብኝ አባቴን ደግሞ እምቢ ማለት አልችልም በቃ አባቴ አንድ ያለኝ ሰው ቢኖር ብቻ አባቴ ብቻ ነው እናቴ የለችም ሌላ እህት ወንድም ምናምን የለኝም አባቴ ብቻ ነው ያለኝ ስለዚህ ጥያቄውን ከመቀበል ሌላ አማራጭ የለኝም ተቀበልኩት እንዳልኩ ለጓደኛዬ ነገርኳት አሳመንኳት ተቀበለችው እሷ ሲጀመር ብዙም ጊዜ አልወሰደችም እሷን ለማሳመን ምንም ጊዜ አልወሰደችም ምክንያቱም እሷም ገንዘብ ትፈልግ ነበር አባቴ ደግሞ ገንዘብ እንደሚያገኝና ከዛ ገንዘብ ላይ ይሄን ነገር ሌላም ሰው ካለ ከጀርባዬ አንድ ሰውም ካለ ለሱም ሰው ገንዘብ እንደምንገፈትርለት ነግሮኛል አባቴ ለዛ ገንዘብ እንሰጣታለን ብዬ ስላመንኩኝ በገንዘቡም ወዳይ ሳወራት በጣም ፈቃደኛ ናት ሰጣዋት ወሰደችው አደረጋችሁ ያለው ነገር ይሄ ነው ቀሪውን እኔ ከዛ ውጪ እኔ ስለ ጠንቋይዋን ቢሆን እኮ ለተለቀ የማውቀው ነገር የለም ግን የሆነ ሳለ አባቴ እንደዛ ሲል ከዛ አንዳንድ ጊዜ ትእዛዞችን ታዘዝ ይሄዳለሁ ከደማለው ምናምን ከዛ ውጪ እኔ የማውቀው ነገር የለም እኔም እኮ እዚህ ህይወት ውስጥ ተጋፍቼ ነው እንጂ የገባሁት ፈልጌ ነው ወድጄ አይደለም የገባሁት ገብቶሃል አይደለም ስለዚህ በእርግጥ ያጠፋው ጥፋት ነው ይሄ ትክክለኛ ያልሆነ ጥፋት ነው ትክክል አይደለም ልክ አይደለም ግን ደግሞ የታዘዝኩት ነው ያደረኩት እሺ እንግዲህ በጥሩ መንገድ ሊያሳመነን የሚችለው ነገር እየተናገርሽ ነው ያለሽው ብዙ መናገር ያለብሽን ነገር ተናግረሻል ብዬ አስባለሁ ከዛ ውጪ ደግሞ የገዛ ጓደኛሽ ነች ካንቺ ጋር ብዙ ነገር አብራ ያሳለፈች ሴት ነች እሷ ላይ ጉዳት እንደሚደርስባት ታውቂው ነበር ወይስ ደግሞ የሆነው ይሁን ከአባቴ አይበልጥም ብለሽ ነው ይሄንን እርምጃ ልታደርጊ ወሰንሽው በጭራሽ እኔ በዚህ ልክ እንዝላል ትሆናለች ብዬ አልጠበቅኩም በቃ ትሰራዋለች ብዬ ትጨርሰዋለች ብዬ ነበር የጠበቅኩት ትያዛለች ብዬም አላሰብኩም ነበር እኔ በጣም ነው የገረመኝ በመያዟ ራሱ ሲጀመር ያችን እቃ አስቀምጦ መውጣት ይሄን ያህል ከባድ አይደለም እኔ ሰው አለኝ ምናምን ስላልችኝ እንጂ ራሴን ላስቀምጦ ይችል ነበር ግን እኔ ሰው አለኝ እኔ የተሻለ ከዚህ ይሄን ነገር ያው አብረኝ እንደ እህቴም እንደ ጓደኛዬም ስለሆነች ሁሉ ነገር አማክራታለሁ ይሄን ነገር አባቴ እንደዚህ ሲያስጨንቀኝ አማከርኳት እና እሷም ፈቃደኛ ሆነች እሷ ላይም ራሱ ያደረኩት ጫና የለም ይሄን ነገር እንደዚህ ብናደርግ ገንዘብ እናገኛለን ታሪካችን ህይወታችን ይለወጣል ካለንበት የህይወት ደረጃ እንወጣለን አልኳት እንደዛ ከሆነማ ማድረግ እችላለሁ ማስቀመጥ እችላለሁ አለች ተስማማች ፈቃደኛ ነው የሆነችው እሷ እኔ ያስጨነቅኳትም ምንም ያስጠበብኳት ነገር የለም እሺ ብላ ወሰደችው ግን እሷ በትክክል ስራዋን አልሰራችም አላስቀመጠችውም ምክንያቱም ያው ጥንቃቄ ስለሌላት ነው እንጂ ይሄን አስቀምጦ መውጣት ያን ያህል ከባድ ሆኖ አይደለም ከዛ ውጪ እንግዲህ ባልደረባይ ተሙ እዛ ቦታ ላይ ተጎድቶ እንደነበርና እሱ የተጎዳበት ቦታ ላይ ነበረ ገብታ እንድታስቀምጥ ትእዛዙን የሰጠሽውና እያንዳንዱን ሁኔታ ያመቻቸው ማን ነበረ ምክንያቱም እዛ ቦታ ላይ ገብቶ ይሄንን ነገር አስቀምጦ ለመውጣት ቀላል እንደማይሆን መቼም አሁን የተረዳሽ ይመስለኛልና ይሄንን ድፍረት ሰጥቷችሁ ወደዛ ቦታ ላይ እንድትሄዱ ትእዛዝ የሰጠው እሺ አላውቀውም ብለሻል ይሆን በዛ መንገድ አልፋለሁ ነገር ግን ይሄንን ነገር እንድታደርጉ ያደረጋችሁ ሰው ምን አይነት ነገር አስቦ ነው ወይ ደግሞ ምን አይነት መንገዶችን አመቻችቶላችሁ ነበር እንግዲህ እኔ ለኛ የተመቻቸው ገንዘብ ብቻ ነው ገንዘቡን በስራ ሰጥቷቸዋል ወይስ ደግሞ ትእዛዝ የተሰጣችሁን ትእዛዝ ከፈጸማችሁ በኋላ ነው የሚሰጡ ነው የነበረው የአባቴ ማይን ሊበራለት የሚችለው ነገሩ ከተሳካ በኋላ ስለዚህ አሁን አንቺ ያመንሽው የአባትሽ አይን ይሄ ትእዛዝ ከተፈጸመ በኋላ ይበራል የሚል ሙሉ እምነት ነው ያለሽ በቃ ይሄንን ነገር ደግሞ ያዘዘችው የምከድብላት አባቴ ወይም የሚሄድና የሚያረዳት ጠንቋይዋ እሷ ሴትዮ ናት ይሄ ሁሉ ነገር ሰውየው በመጀመሪያ ደረጃ የት እንዳለ ምን እንደሆነ ምናምን የምታውቀው እሷ ናት እሺ ከዛ እሷ በነገረችው መሰረት ነው አባቴ መቶልን ያስረዳኝ ከዛ ምን ማለት ነው ይሄንን ካደረክ እሷ ያለችው ይሄንን ካደረክ አይንህን አበራልሃለሁ ህይወትና ታሪክን የሚቀይር ስህተትህንም የሚያረም ታሪክ ይኖርሃል አባትሽ ቆይ ምን አይነት ስህተት ነበር የሰራው ይሄን ነገር ታውቂያለሽ ወይስ ደግሞ ነገሮች አያውቅም ሊነግረኝ ፈቃደኛ አይደለም ለምን እኔ ጠይቄዋለሁ በሰዓቱ ለምን አይኑን መብራት እንዳልቻለ አይኑ ጤነኛ ሆኖ እያለ ለምን ማየት እንዳልቻለ ለምን እንደዛ እንደሆነ ጠይቄዋለሁ ግን አንቺ ልጅ ነሽ ይሄ ጥያቄ መጠየቅ የለብሽም ስለዚህ ጥያቄ እንድታወሪኝም እንድታነሽብኝም አልፈልግም አለኝ እና እኔ በጣም ጮሆና በኃይል ሲሄንን ሲቆጣኝና ሲነግረኝ ድጋሜም ይሄንን ነገር ለመጠየቅ እንትን አላልኩም ከዛ አንዳንድ ጊዜ ነይ እንሂድ ብሎ ሲስረኝ እሄዳለሁ ያው
ጠንቋይ ፊት ገብቼ እንትላለሁ ከደማለሁ እና አንዳንድ ጊዜ የአባቴ ትእዛዝ ሆኖብኝ ነው እንጂ ይሄንንም ነገር መስራት አልፈልግም ነበር። እሺ ከዛ ውጪ ስለ እናትሽ አንዳንድ ነገሮችን ስትናገሪ ነበር ምንም ነገር እንደማታውቂና አባትሽ ይሄን ነገር ያልነገረበት ምን የተለየ ምክንያት አለው? ምናልባት ከጠንቋዩ ጋር የተለየ ግንኙነት አላት ወይስ ደግሞ ሌላ ላንቺ ያልነገረበት ምክንያት አለው? እንዲሁ ከመገመችው ነገር በተለይ ትልቅ ኮንሽ በኋላ በራስሽ ነገሮችን ለመመርመር ለማወቅ ተሞክሪ ነበርና ቀጥታ ግንኙነት አላት እሷ? እኔ እንግዲህ ከገምተው አንፃርና ከማየው አንፃር አባቴ ሌላ ስለ እናቴ ስጠይቀው ሊነግረኝ አልቻለው። በጣም ስለሚወዳት ስለሷ ሲያወራ ይጎዳል ያዝናል ብዬ ስለማንም ማስበው ስለሚወዳት ምክንያቱም እኔም ይወዳታል ብዬ ነው የምጠብቀው። ምክንያቱም ስለሚወዳት ነው ሌላ ሚስትም ያላገባው። ከዛ በኋላ ማግባት ይችላል ልጅ አይደለም ማግባት ይችል ነበር። ነገር ግን እሷን ብቻ ብሎ የኖረው እሷን ስለሚወዳት ይመስለኛል። ስለዚህ አባቴ እኔ እናቴ እንደሚወዳታል ብዬ አስባለሁ። እንግዲህ በምን አይነት መንገድ ላንቺ ነገሮችን ማስረዳት እንዳለብኝ አላውቅም ከዚህ በተለየ ሁኔታ። ነገር ግን የለየሽኝ ማለት ለኔ ነገርሽኝ እያንዳንዱ ነገሮች በደንብ ያው ስሜትን የሚገዙ ናቸው ብዬ አስባለሁ። ይሄ ማለት ግን አንቺ ተናገርሻቸውን እያንዳንዱ ነገር አምናለሁ ወይ ደግሞ አንቺ በህግ አትጠየቂም አይደለም። እያንዳንዱ የተፈጠሩ ነገሮች በተለይ ከዚህ ጠንቋይ ጋር የሚገናኙ እያንዳንዱ ሰዎች ህይወታችንን ለመለወጥ ቤተሰቤ ላይ የደረሰውን ችግር ለመፍታት እናቴን ለማዳን ወንድሜን ለማዳን የመሳሰሉትን ነገር ነው የሚጠቀሙትና የትኛውም ሰው የራሱን ሰው ለማዳን ሲል የሌላን ሰው አካል የሌላን ሰው ማንነት መጉዳት መቻል አለበት ብዬ አላስብም። አንቺ የራስሽን ህይወት ለማስተካከል ስትይ ምንም የማታውቀዋን ነገዋን ለመለወጥ የምትሞክረዋን አንድ ጓደኛሽን ህይወቷን አደጋ ላይ ጥለሻል። አሁን ላይ በህግ ተጠያቂ የምትሆን ነው የሚሆነው ማለት ነው ተመልካቾቻችን። ከዛ በተጨማሪ ደግሞ የአባትሽን ህይወት ለማዳን ስትይ የብዙ ሰዎች እንባ የብዙ ሰዎች ደም በየሜዳው ፈሶ ቀርቷል። እዛ ወንዝ ዳር ላይ ብዙ አይነት ሰዎች እንደሚገበሩና የኔ ባልደረባ አብረው የሚሰራ ወንድም የተሙ ጭምር እዛ ቦታ ላይ ተደብድበው እንደተጣለ ለኛ ምልክት ለማሳየት እንደሞከሩም ጭምር በደንብ የምታውቂ ይመስለኛልና ከዛ ውጪ ነው ደግሞ ይሄኛውን ነገር ለማድረግ የተገደዳችሁት። ስለዚህ ከጠንቋይ ጋር እንደምትካድሚያትና ከዚህ በፊት በጣም እንደምታገለግል ነግረሽኝ ነበርና በተለየ ሁኔታ የተለየ ድርጊት የሚፈጸመው እዛ ቦታ ላይ የምታያቸው አላስፈላጊ ነገሮች ነበሩ አንቺ ላይ የደረሰብሽ ነገር? እኔ ላይ ያው እዛ ቦታ ላይ ሲሄድ ከፍርሃት ውጪ የሚደርስብኝ ነገር የለም። በቃ በጣም ፈራለሁ። ፍርሃትን በጣም መቋቋም አልችልም። እንደዚህ እንኳን ራሱትን እንደዚህ ለማለት እንኳን እጆቼ አይታዘዙኝም። ብዙ አይታዘዙኝም እጆቼ። በጣም ፍርሃቴ ያሸንፈኛል እና ያን ፍርሃቴ ደግሞ እሷ ጠንቋይዋ ራሱ ታየዋለች። ለምን ትፈሪያለሽ? እኔ እናትሽ እኔ ጋር ነው የመጣሽው፣ አምላክሽ ጋር ነው የመጣሽው እና ለምን ትፈሪኛለሽ? ለምን ፈርተሽ እንትን ታያለሽ፣ ትንቀጠቀጫለሽ ምናምን። እኔ እሷ ያለችው ሌላ ቦታ በመጋረጃ ውስጥ ምናምን ሁና እኔ ከመጋረጃ ውስጥ በዛ በከር ሁኜ እንደዛ ስትለኝ ራሱ ቆይ እንዴት ነው ልታየኝ የቻለች ሁላ ብዬ በጣም ግራ እስከሚገባኝ ድረስ በቃ ፈራለሁ። እዛ ቦታ ላይ ፍርሃቴን ማሸነፍ አልችልም። በቃ በጣም ነው ፈራው ሲሄድ እና በቃ ይሄ ነገር ነው እኔ እሷ ጋር ሲሄድ እንትን የሚለኝ ነገር የሚረብሸኝ ነገር እና እንትን የሚለኝ ነገር። አባትሽና ያቺ ጠንቋይ ያላቸው ግንኙነት ካንቺ ከመወለድ በፊትም የነበረ ነው ወይስ ደግሞ አንቺ ከተወለድሽ በኋላ የመጣ ችግር ነው? ምናልባት የተለየ ምክንያቱ ነው ደግሞ ከሷ ጋር ያለውን ቅርበት ላንቺ ካስረዳሽ። እኔ ይሄንን የሚያውቀው አባቴ ብቻ ነው። በምን ሰዓት ላይ ይሄን ግንኙነት እንደኖረው እኔ አላውቅም። እኔ የሆነ ሰዓት ላይ እኔ በደንብ እንኳን ራሱ ጠልቄ የሆነ ሰዓት ላይ ያው አውቃለሁ ሄዶ እንደሚመጣ ምናምን አውቃለሁ። ግን በደንብ ጠልቄ ያወቅኩት ደግሞ አይኑ ከተጋረደ በኋላ ነው። ስለዛች ሴትዮ እያንዳንዱ ነገር ሄደን ምናጣራ ነው የሚሆነው አሁን። ምክንያቱም አባትሽ ጋር የተፈጠረውን እያንዳንዱ ነገር ምን ጠይቀው ይሆናል። ከዚህ በፊት ብዙ ነገሮችን አውርተን ነበርና እንግዲህ አግኝተነው ስንወጣ ነበረ ካንቺ ጋርም የተገናኘ ነው። አሁን ቀጥታ ወደ አባትሽ ምን ይሄድ ነው የሚሆነው። ከአባትሽ ጋር ያለውን እያንዳንዱ ነገር ለኛ የሚናገር ይሆናል ማለት ነው። የተፈጠረውን ነገር ከጠንቋዩ ጋር ምንም እንደማይታወቅና አንቺ ልጁም ጭምር እንደዚህ አይነት ወንጀል ውስጥ እንደዚህ አይነት ባዕድ አምልኮ ውስጥ እንደማትሳተፊ በጣም የተባረክሽ ልጅ ነሽ ብሎ ነው ጭምር እየጠቀሰሽ የነበረውና የተፈጠረውን ነገር ከሷ ጋር ያለውን ግንኙነት እሷ የት ልትገኝ እንደምትችል ሌላ የሚያውቃቸው ሚስጥር ካሉ በደንብ የሚነግረን ይሆናል ማለት ነው። ተግባባን? ስለዚህ እያንዳንዱ ነገር ወደ አባትሽ ሄደን መናቅ ነው የሚሆነው ማለት ነው። አባትሽ ጋር ቀጥታ ሄዳለሁ። የተፈጠረውን እያንዳንዱ ነገር ግልጽ አድርጎ መናገር አለበት። ተግባባን? እባክህን ወንድሜ ያለውን እውነታ እኮ ነገርኩህ። በቃ መጀመሪያ
አላመንኩም ነበር። በሱም ይቅርታ አድርግልኝ። በቃ ከዚህ በኋላ ያለውን እውነት በሙሉ ነግሬያለሁ፣ አስረድቻለሁ። ያለውን ነገር በሙሉ ፍትፍት አድርጌ ነግሬያለሁ። አንቺ የተናገርሻቸው ነገሮች አሉ። አንቺ ደግሞ እኔ አላውቅም እሱ ምንም የነገረኝ ነገር ብለሽ ዋሸሽኝ ብዙ ነገሮች አሉ። አባትሽ ደግሞ ብዙ የሚነግረኝ ነገር ይኖራል። ከጠቋይ ጋር ቀጥተኛ ያለው ግንኙነት፣ ከዛ ውጪ ደግሞ ብዙ የተፈጠሩ ነገሮች ይኖራሉ። አሁን እያስፈቀድኩሽ አይደለም። ቀጥታ አንቺንም ሳሊዝ ቢሆን ወደ አባትሽ መሄድ አይደለም። ቤቱን አውቃለሁ። አባትሽ በምን አይነት ሰዓት ሊገኝ እንደሚችልም አውቃለሁ። ቀጥታ ወደ እሱ ጋር እንሄዳለን። ከዛ በኋላ የተፈጠረው ነገር ምናወራ ነው የሚለው። እባክሽ ተነሽ፣ ያዙልኝ እንጂ እባክህን አባቴ ጋር ያዟት በደንብ። እንግዲህ ተመልካቾቻችን በቻልነው አቅም ነገሮችን ለማስተካከል እየሞከርን ያለ ነው። አባቷን አግኝተን ነበረ ብዙ ነገሮችን እንደዋሸና የተባረከች ልጅ እንዳለው እሱም ደግሞ ከጠንቋይ ጋር ምንም አይነት ግንኙነት እንደሌለው ጭምር ሲናገር ነው የነበረው። ስለዚህ ቀጥታ ወደ አባት እንሄዳለን። አባት ጋር የተፈጠረው ነገር ምንድን ነው? ለምንድን ነው ነገሮችን መደበቅ ያስፈለገው? ከዛ ውጪ ምንም አታውቀው ምስኪን ልጅ። ያው ምስኪን ልል የምችለው ካየሁት ነገር አንጻር ብዙ ነገር አታውቅም ብዬ ስላሰብኩ ነው እንጂ እዛ ቦታ ላይ ተሙልት ጎዳ ቀርባ የነበረች ሴት ነበረች። ሰው ደግሞ በማወቅ የሚሆን ባለማወቅ ወንጀል እስከሰራ ድረስ በህግ የመጠየቅ ትክክለኛ አግባብና ግዴታ ስለሆነ በህግ እንዲጠየቁ እናደርጋለን ማለት ነው። እሷም ብትሆን በህግ የምትጠየቅ ነው የሚሆነው። እንግዲህ ከዚህ የተሻለ ምንም ልላት የምችል ነገርም በህግ እንደምትጠየቅ እያንዳንዱ ነገር አስረድቼ ቀጥታ ወደዛ መሄድ ይሆናል ማለት ነው። እባካችሁ ከካሜራ ጀርባ ያላችሁ ሰዎች ልጅቷን አቅርቡልኝ። እያንዳንዱ ነገር ማስረዳት ስላለብኝ ለእሷ ማስረዳት ይሆናል ማለት ነው። ስለዚህ አምጡልኝ እሷን። እሺ ቁጭ በይ። እንግዲህ ምን እንደምልሽ አላውቅም። አሁን ላይ ግን አንቺን ወደዚህ ቦታ ላይ ያመጣሁሽ ከዚህ በፊትም ስናገር ነበርና የተፈጠሩት ነገሮች ቀላል አይደሉም። በማወቅ ምን ባለማወቅ ወደ ወንጀል ተሳትፈሻል። ወደዚህ ወንጀል እንድትሳተፍ ያደረገችሽ ደግሞ የገዛ ጓደኛሽ ነች። የገዛ ጓደኛሽ አላስፈላጊ ወንጀል ውስጥ እንድትገቢ አድርጋሻለች። አንቺም ደግሞ በአቋራጭ ለመክበር የተሻለ ህይወትን በመመኘት ያው መግደል ስላልሆነ ነው እዛ ቦታ ላይ ነገር አስቀምጪ የተባልኩት ብለሻል። ያ ያስቀመጥሽ ነገር ግን ባልደረባችንን ምን ያድርገው፣ እዛ ቦታ ላይ ምን ይፈጠር፣ ምንም የምናውቀው ነገር የለም። እስካሁን ድረስ ደግሞ እያንዳንዱ ነገሮች እንዲጣሩ እያደረገን ያለ ነው እና ይሄ ሁላ ነገር የሆነው አንቺ ባለማወቅ ባደረግሻቸው ነገሮች ናቸው። ስለዚህ አለማወቅሽ ደግሞ ከህግ ተጠያቂነት ስለማያድንሽ ከኛ ጀርባ የህግ አካላቶች ፖሊሶች ይገኛሉና እያንዳንዱ ምርመራ የሚያደርጉ ነው የሚሆነው። ወደዛ ቦታ ላይ ሄደሽ እያንዳንዱ ምርመራ ይደረግብሻል። ስለተባበርሽን ህግ የራሱን መንገድ አይቶ ነገሮችን ሊያቀልልሽ ይችላል። እኛ ግን ምንም የምናደርገው ምንም አይነት ነገር አይኖርም። ስለዚህ በህግ ተጠያቂ ነው የምትሆኚው። ይህንን ነገር ልነግርሽ ነው የምችለው። ከዚህ የተሻለ ምንም ላደርግልሽ አልችልም። እዚህ ነገር ላይ ብዙ ሰዎችን በምህረት በተለያየ አይነት መንገድ እያለፍን ያለ ነው። ከዚህ በኋላ ግን ምንም አይነት ምህረት ምንም አይነት ነገሮችን የምናደርግበት ሁኔታ አይኖርም። ተግባባን? በእግዚአብሔር እኔ ነግሬሃለች ሁሉንም አይደለም ምንም ሳላቅ እኮ ይሄንን ምን እኮ ነው መታሰር አልፈልግም። እባክህ መታሰር አንቺ ስለፈለግሽ ስላልፈለግሽ የሚሆን ነገር ሳይሆን ወንጀል ስለፈጸምሽ ነው የምትጠየቂው። ተግባባን? ስለፈለግሽ አይደለም የምትታሰሪው። ከኔ የሚጠበቅብኝ ነገር እኮ ተናግረሻል። ብዙ ነገር ተናግረሻል። ያንን ነገር ደግሞ አይቶ ፍርድ ቤት የራሱ መቅለያ ሊያደርግልሽ ይችላል። እኛም ደግሞ እንደተባበርሽን እናስረዳሻለን። እባክሽን ተነሽ፣ እባክሽን አታችል። ተነሽ፣ እባክሽን፣ እባክሽ ተነሽ፣ ተነሽ፣ ያዛት፣ ያዛትን አስጣት እባክሽ።